ኢትዮጵያ ውስጥ ከ630 ያላነሰ ሪል ስቴት ካምፓኒ አለ። ምን ያህሎቹ ሰርተው ያስረክቡታል፣ ምን ያህሎቹ ታማኝ ናቸው የሚለው ነገር ለማወቅ ደንበኛው የሚጠይቃቸው ብዙ ጥያቄዎች አሉ። የመጀመሪያው ሪል ስቴት ላይ ስትገቢ ምን አስተዋልሽ? ስሜታዊ ነው ባይዘው ክሊያንት በስሜት ነው ነገሮችን የሚያደርገው የሚገዛህም። አይ ቲንክ ኢትዮጵያ ውስጥ ለግዠሪ የሆነ ሪል ስቴት አይቻላልም። የሚወጡ ዲስካውንቶች ይኖራሉ። እውነተኛ ያልሆነ ዲስካውንት ይባላል በሪል ስቴት። እንዴት ነው እሱን ማወቅ የምንችለው? ቁጭ ስትል ምን መፍትሄ አታመጣ መስራት የተሻለ ነው ብያስባለሁ። በተለይ በወጣትነት እድሜ ካልተሯሯጥ መቼ ይሰራል? አሁን ላይ ፈታኙ ነገር ምንድነው? የተዋወቀው ነገርና እዛ ቦታ ላይ ያለው ነገር ሳይገጣጠም ቀርቶሳ ያቃሉ። እኔ እንዳው ማስታወቂያ ሰርቼ ሽጬ ማቃ አይመስልኝም። ፈላጊና ተፈላጊ አይገናኙ የሚባል ነገር አለ አይደለ? እሱን ነገር እዚህ ስራ ላይ ታገኘዋለህ። ኦርቶዶክስም ይሁን ፕሮቴስታንትም ይሁን ሙስሊምም ይሁን በምንም አይነት ሃይማኖት ውስጥ ይሁን ካላደረገ አይ ቲንክ እነዚህ ቻሌንጆች ማለፍ ይከብዳል ብያስባለሁ። ወይ ደግሞ አውቶማቲካሊ ከስራው ይወጣል። እኛ በዶላር አንሽጥ። አንተ ብረጅም ሰዓት ከምታወራ ይልቅ ደንበኛ እንዲያወራ ብትፈቅድ የተሻለ ነው። በ1 ሚሊዮን ብር እንደዚህ አይነት ቤት እንደዚህ ሲባል ያንን ነገር ወዲያው አውጥቶት ከዛ በኋላ ሲሰቃይ ያየናቸው ሰዎች አሉ። ኢትዮጵያ ላይ በ1 ሚሊዮን ብር ቤት አይሸጥም። ዩኒቨርሲቲ ስገዛ ሞር ፎከስ የሚያደርገው። ሰላም የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን ቆያችሁ? አናላይቲክሳችን ላይ ገብተን ባየነው መሰረት ከ81% በላይ የሚሆኑ ሰዎች ሰብስክራይብ ሳያደርጉ ነው የሚመለከቱት። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። ሃይማኖት አዊት እንኳን ደህና መጣሽ። እንኳን ደህና ቆየ። መምህር ነበርሽ? አዎ። ምን ያህል ዓመት ነው ያስተማርሽው? ለ6 ዓመታት ያክል አስተማሪ ነበርኩኝ። ወደ መምህርነት እንዴት ነበር የገባሽው? ፊዚክስ ነው የጨረስኩት። በመምህርነት አልነበረም የጨረስኩት። መጀመሪያ ዲግሪ ነው የጨረስኩት 20 ዓመቴ ነበር እና ስጨርስ ወልዶ ዩኒቨርሲቲ ነበር የተመረኩት በፊዚክስ እና እዛው እኔ የወልዲያ ልጅ ነኝ። እዛ ነው ተወልጄ ያደግኩትና ፊቴ በጣም የልጅ ፊት ስለሆነ ያለኝ ዲግሪ አይደለም እኔ እነሱ ጋር መማር ነበር የሚመስላቸው አንድ ላይ ተማሪዎች እና እሱን ትስል መቀበል ስላልቻሉ ስጋባ መምህር አልመስላቸውም ነበር። ያው የሚለየው ከነሱ ምንድነው እነሱ ዩኒፎርም ያደርጋሉ እኔ ጋውን አደርጋለሁ። የ9ኛ ክፍል ፊዚክስ አስተማሪ ነበርኩ ሃይ ስኩል ላይ። ከዛ እነሱን አስተማርኩኝ። እሱን እንዳስተማርኩኝ ከዛ ትቀየራለህ። መጀመሪያ ዝም ብሎ ነው የምትመደበው። ስትገባ ትቀየርና ወደ ላሊበላ አካባቢ ወደዛ ተቀይሬ ገባሁ። እዛ ለ2 ዓመት ያክል አስተማርኩኝ እንደዚሁ ፊዚክስ ከ9 እስከ 12 ያ ደግሞ ከፊል የሚል ነበር ትምህርት ቤቱ። እስከ 12ኛ ክፍል ድረስ አስተማርኩና ለ2 ዓመት ከዛ በኋላ ወደ አዲስ አበባ መጣሁ። 6 ዓመት ነው ያስተማርሽው? አዎ እዚህ መጥቼ 3 ዓመት አስተምሬያለሁ። ወደዚህ ስትመጪ ምን ተቀየረ? ወደዚህ ስመጣ ብዙ ነገሮችን አውቀዋለሁ። መጀመሪያ እኔ እዚህ በጣም ብዙ ቤተሰብ ስለነበረኝ መላለስ ነበር ከዛ ወደዚህ ማለት ነው። ብዙ የሚከብድ ነገር የለውም። አዲስ አበባን አይ ቲንክ ሴልስ ከመሆኔ በፊት በደንብ ብዙ ቦታዎቿን አውቀው ነበር። አዲስ አበባን አሁን ማን ያውቃታል ብትለኝ እኔ ሴልስ ፐርሰን ነው የምልህ። በጣም እንዞራለን እኛና ያኔ ምን ያውቀው ነበር። የተለያዩ ስራዎችን እንሰራ ነበር አስተማሪ ሆኜና ስንቀሳቀስ እነዛን ቦታዎች በታክሲም በምንም ስትሄድ ታክሲ ደግሞ ያው አዲስ አበባ ላይ የታክሲ መያዣው የታክሲ እንትኑ ምናምን እንድታቀው ስለሚያደርግ ግዴታ የምትሄዳቸው መንገዶች አካባቢ እንድታቅ ይረዳል። ግን አሁን ከዛ መጀመሪያ ታስተምሪበት ከነበረው አካባቢ ወደ አዲስ አበባ ስትመጪ አዲስ አበባ ደግሞ ሌላ ከተማ ነች። ምን ነበር የከበደሽ? የከበደኝ ምንድነው አይ ቲንክ የገባውበት ትምህርት ቤት ይመስለኛል። ብዙ ከ9 እስከ 12 ያሉትን አስተማርኩና ዝቅ ያሉትን ክፍሎች ምን እንደሚመስል ማወቅ ፈለኩኝ። ሁሌ የሆነ ቦታ ላይ ስትቆይ መለወጥ ትፈልጋለህ። ሁሌ አንድ ነገር ላይ ከሆንክ እየኖርክ አይደለም። ምንም አይነት ለውጥ ከሌለህ ማለት ነው። የሆነ ቻሌንጅ የሚያደርግ ወይ ነገር ትፈልጋለህ ወይ እነሱን ማስተማር እችላለሁ ወይ ወደሚለው ነገር ይወስድሃል። የግል ትምህርት ቤት ነው? የግል ትምህርት ቤት። ከዛ ሳስተምር የነበረው የመንግስት ነው። ከመንግስት ነው ቀጥታ እዚህ ጋር የግል ትምህርት ቤት ውስጥ የገባሁት። የግል ትምህርት ቤቶች ላይ ራሳቸውን የቻሉ ቻሌንጆች አሉ። ከመንግስት ትምህርት ቤቶች የሚለዩበት መንገዶች ስላሉ ማለት ነው። ምንድናቸው ቻሌንጆች? የመንግስት ትምህርት ቤት ላይ ተማሪውን አንተ እንደፈለክ ታስተምራለህ ምን ትላለህ። አብዛኛው ወላጅ የማይቆጣጠር ሊሆን ይችላል፣ የሚቆጣጠርም ወላጅ ይኖር ይችላል። እዚህኛው ግን ሁሉም ወላጅ
መቆጣጠር ግዴታው ነው ሶ ሁሉንም ተማሪዎችን ቴንታቲቭሊ መከታተል መቻል አለበት አንተ ሶ በጣም ይሄ ሞር ፎከስ የሚፈልጉ ነው ታገኘዋለህ እዚህኛው ላይ ስትመጣ እና ደግሞ እንደነገርኩ እኔ ያን ሃይ ስኩል ነበር ታስተምረኝ ነበር ሃይ ስኩል ደግሞ ኦልሞስት አብዛኛው ራሱን ያቃል ምናምን ያን ያክል አንተ እንትን ብትለው ስራ ካልከው መስራት ነው አይ እንደዚህ ያልከልከው ማድረግ ነው ያን ነገሮች እዚህኛው ላይ ስትመጣ ያ ነገር አውቶማቲካሊ ቀርና ተማሪዎቹን ድቅ ብለስታያቸው ብዙ ነገር አያውቁ አንደኛ ልጆች ናቸው እነዛ ብዙ ነገር ያውቃሉ እዚህ ጋር ምንም ነገር ያውቁም እነዚህኞች ሶ እነሱ ጋር ራሱ ለመግባባት መሞከር በራሱ ቻሌንጅ ነው የሚሆንብህ ብዙ ጊዜ አይ ቲንክ ደግሞ እንደዚህ አይነት ነገር የሆነ ወይ እናት አባት ስትሆን ምናምን ልጆችን ስታሳድግ ምናምን ነው የልጆች ባህሪ የሚገባ እንጂ ወጣት ሆነ ከልጅ ጋር ያለውን ነገር ብዙ መግባባት ትችላለህ በርግጥ እንትን ነው አንድ ነገር አንቺም እንደገባሽ የምታውቂው ለህፃን ልጅ አስረድተሽው ያ ልጅ አንደርስታንድ ካደረገው ነው የሆነ ስታድግ ከእድሜ ጋራ ወይ ነገሮችን ብዙ ያወቅ ስትመጣ እየበሰርክ ስትመጣ የሚገቡ ነገሮች አሉ አሁን እነሱ ለነሱ ማስረዳት ራሱ ይከብዳል ምን ብለህ ተነግራቸዋለህ እኛ ድሮ ልጅ እያለ እንደምንማረው አይነት ትምህርት አይማሩም እነሱ አንደኛ በጣም ብዙ ሰብጀክት ነው የሚወስዱት እኛ ልጅ እያለን 5 ነው ትምህርታችን አካባቢ ሳይንስ አማርኛ እንግሊዘኛ ሂሳብ ሳውንድ ማጉልበሽ በቃ እነሱ ጋር ስመጣው 10 ምናምን ደርሷል 12 አሁን ላይ አሁን ጭራሽ ወደ 14 ምናምን ሁሉ ከፍ ብሏናለች የቴሪቻውን ምትማር 14 ምናምን ሰብጀክት ነው የሚማሩትና የሆነ በቃ እንትን ይልባቸዋል ልጆቹ ራሱ ሰብጀክቱን ብዙ ነው ትምህርቱን ብዙ ነው በቀን ውስጥ ቢያንስ 7 ሰብጀክት ተምሮ ይወጣሉ እኛ አሁን ልጅ ያለን ስንማር እንዴት ነው ከ1 እስከ 4ኛ ክፍል የሚያስተምር አንድ አስተማሪ ነው እና ይደጋገማል ደግሞ እሷ ራሷ ናት የምታስተምርህ በቀን 2 ክፍለ ጊዜ ነው 2 ትምህርት ነው የምትማረው እነሱ አሁን 7 ነው የሚማሩት ለውጡን አየዋ ሶ እሱ ሲሆንበት ተማሪዎች ያ ሁሉ ሰብጀክት ራሱ አምሯቸው የሚያብላበት ሁኔታ I think challenging ይመስለኛል ኦኬ ሶ 3 አመት አስተማርሽ የትምህርቱ ፊልድ ስላላዋጣሽ ነው ወይንስ ለምንድን ነው የቀየርሽው አንደኛ ነገር እንትን ብዬ ነበር ለአንድ አመት በመሐልም ለማቋረጥ ሞክሬ ነበር የማስተርስ ዲግሪን ለመማር ብዬ ፊዚክስ ለመቀጠል ፈልጌ ማለት ነው ኦኬ እሱን ለመማር ፈልጌ ያሻሻል አዲስ አበባ ዩኒቨርሲቲ ሬጉላር ነው በሙሉ የሚሰጠው ፊዚክስ ኤክስቴንሽን ምንም የለውም ኦኬ ሬጉላር ስለሆነ የሚሰጠው ሶ ሬጉላር ከሆነ እዛም ተማሪ ማስተማር ወይ መቅረት አለበት ወይ እዚህ መተው አለብኝ ከሁለት አንዱን መምረጥ ነበረብኝ አንድ እሱ ነው ሁለተኛ ነገር ደግሞ ረጅም ሰዓት እንቆማለን ክላስ ውስጥ አሁን ድሮ የመንግስት ትምህርት ቤት ያስተማርኩ ያለሁኝ ማክሲመም 12 ክላስ በቃ በጣም ከሄዳ 15 ክላስ ምናምን ነው የምታስተምረው በሳምንት ውስጥ እዚህ ግን 30 ምናምን ክላስ ታስተምር ትችላለህ 30 ምናምን 20 ምናምን ክላስ እሱ ሞር አንተ የምትሰራውን ስራ ሰዓቱን ይጨምራል ከዛ አንዳንድ ጊዜ በርግጥ ትክክል ነሽ አንዳንድ ሰዎች ካየ እግራቸው በጣም አብጦ ምናምን እንመለከታለን ያ ማለት ከኩላሊት ጋር ምናምን የሚገናኝ ነገር ይመጣል ማለት ነው ከፍ ያለ ሲሄድም እንደሱ ከዛ ውጭ ደግሞ እኔ በሰዓቱ ያኔ እንትን ነበር ያመመኝ የሽንት ቧንቧ ኢንፌክሽን እና ሞር ረጅም ሰዓትም ደግሞ ስቆም ምን ስል ውሃም በጣም ብዙ ምናምን ስለምጠጣ እሱ ነገር ከስራውም ጋር ሄደልኝም እንዳልኩም ትምህርቱንም ለመማር ፈልጌ ስለነበር በሰዓቱ ኦኬ እሱን ተውኩትና እህት አለችኝ ኦኬ ትንሽ እህቴ ናት እሷ በሰዓቱ ሪል ስቴት ነበር የምትሰራው እሺ ሶ ለምን ይሄኛውን አትሞክሪውም አንቺኮ በጣም አክቲቭ ነሽ ስማርት ነሽ ነገሮችን እንደዚህ ነገሮችን ማድረግ ትችያለሽ ሶ ለምን ፊልድ አትቀየሪም ማለችኝ ከዛ ስትለኝ አይ ቲንክ መስከረም 10 ቀን ስራ የጀመርኩት ወደ ሪል ስቴት ግን እንደዛ ስትልሽ ከራስሽ ጋር እንትን አላልሽም አልተሟገትሽም የለመርሽው ስራ አለ የለመርሽው ነገር አለ ምናምን በርግጥ ህመሙ ምናምን አለ ግን የለመርሽውን ነገር መተው አልከበደሽም ነበር እሱም መተው ሳይሆን እኔ እንዴት መሰለህ ስራ ስትል ሁለት አይነት ነገር አለ ይሄ ጆብ እና ኬሪየር የምንላቸው ነገሮች አሉ አይደለ ጆብ ሲሆን ያ ነገር አንተ ወይ ገንዘብ ስለሚያመጣል ይሆነ ምክንያት ይኖርሃል ለዛ መስራው ስራ ነው ኬሪየር ሲሆን ግን በጣም ወደኸው
ለዛ ነገር ፍላጎቱ ኑሮ ምናምን ምሰራ አይነት ስራ ነው ለኔ መምህርነት እሱ ነው ኬረር ነው በቃ ለኔ ይሄ ሰልፍ ሳቲስፋክሽን የምትለው ነገር አለ አይደል ስራ ሰርተህ እሱን የምታገኝበት አይነት ስራ ነው በጣም ብዙ መምህራን ኢቭን የሆነ ከበድ ያለ በሽታ ራሱ ሲያጋጥማቸው ራሳቸውን እንዴት አድርገው መታከም እንዳለባቸው ምናምን ይከብዳል ገንዘብ ከሌለ አሁን ባለንበት ደግሞ ጊዜ ነገሮች ከባድ ነው የሚሆኑትና ያን ሁላ ስራ እየተሰራ አንቺስ እንዴት ነበር ገንዘቡ ይበቃሽ ነበር ወይስ ሌሎች ስራዎች በጎን ትሰሪ ነበር መምህር በጣም ብዙ ስራዎችን እየሰራ የሚከፈል ደሞዝ በጣም ትንሽ ነው የምታደርገው ቻሌንጅ በጣም ብዙ ነው ስራህ በጣም ፈታኝ ነው ግን የምታገኘው ገቢ ትንሽ ነው እንዴት ነበር እሱንሳ ያለፍሽው የሚገርም ያኔ እንዳውም ኑሮ ደህና ነበር እንዳውም አልነበረ ቢያንስ ያኔ አሁን የቤት ኪራይ 2000-3000 ከፍለህ መኖር ትችል ነበር ያኔ ያስተማሪ ያለው ማለት ነው አሁን እንደዛ ከፍዬ ልኖር ብል አልኖርም የለም እንደዛ 3000 አንድ ሰው ምሳም ይበላበት እንደዛ ነው ስታስበው ማለት ነው ሶ ምን አደርግ ነበር በጣም ብዙ ስራዎችን ሰራ ነበር እኔ በተለይ እኔ አይ ቲንክ በጣም ውድ የጥናት ሰራተኛ ነኝ ብዬ ልውሰድ ራሴን ያኔ ራሱን በሰዓት 300 ብር ምናምን ነበር ማስጠናው ተማሪዎች ኢንተርናሽናል ስኩል ላይ ያሉ ተማሪዎችን አስጠና ነበር በተለይ ፍሬንች ስኩልና የሚማሩትን ምን ያደርጋል መሰለ ይሄ ፍሬንች ስኩሉ ምናምን ብዙ ልጆቹ እዚህ ይማሩና ውጭ ሄደው ይቀጥላሉ ግን የሚማሩትኝ አሁን ለምሳሌ ፍሬንች ስኩል ስለሆነ ፈረንሳይኛ ቋንቋ ነው የሚናገሩ ልጆቹ ያማርኛን ያክል ይቀላቸዋል ከልጅነታቸው ጀምሮ እሱ ነው የተማሩት ግን በኢትዮጵያ መንግስትም የሚሰጠው የእንግሊዘኛ ካሪኩለም ፈተና ማለፍ አለባቸው እነዚህ ልጆች ወደዛ ነው የሚሄድ ሶ እሱ ክላሳቸው በሳምንት አንድ ቀን ነው ኦኬ እዛው ትምህርት ቤቱ የሚሰጣቸው ሶ እነሱን እኔ ያስጠናቸው ነበር በሳምንት አንድ ቀን ይሄን ይማሩት ትምህርት ከ9 እስከ 12 ያቱ በተለይ 10 ማትሪክ ቀረ እንጂ 10 ማትሪክ የሚፈተኑትን 12 ማትሪክ የሚፈተኑትን 8ኛ ክፍል ሚኒስትሪ የሚፈተኑትን የነሱን እዛ ኢንተርናሽናል ስኩል ላይ ያሉትን ሰራ ነበር በሳምንት አንድ ቀን ለ2 ሰዓት ያክል አስጠናቸዋለሁ ሙስት አንድ ቀን ለ2 ሰዓት ማለት 600 ብር ሰርቼ እወጣለሁ ማለት ነው ተጨማሪ ከዛ ውጭ ማለት ነው እነሱን ብቻ ሊዝም ከሰኞ እስከ ዓርብ ደግሞ ጋፕ አለኝ ሌላ ተማሪ ይዛለው ደግሞ በዛ ጋፕ ማለት ነው ኦኬ ሰው እንደዚህ ታሪክ ነበር በደንብ እንዴት ቁጭ ስትል ምንም መፍትሄ አታመጣም መስራት የተሻለ ነው ብዬ አስባለሁ በተለይ በወጣትነት እድሜ ካልተሯሯጥክ መቼ ትሰራለህ ያ ኦኬ ሶ ከዛ በኋላ ወደ ሴልስ ገባሽ ማለት ነው ሴልስ ሁኜ ገባ ትምህርቱ አዲስ አበባ ዩኒቨርሲቲ ተፈተንኩኝና እሺ እንዳጋጣሚ ሆኖ ተፈተነን ተስንል አብራኝ ተፈተነች ሌላ ልጅ ነበረች ማቀውና ተፈተነ ቀላል ነበር ነው ሲፈተነው ማስታወሰው ፈተናው ማለት ነው ከዛ ግን እሷ አለፈች እኔ ወደኩኝና ግራ ገባኝ እሷ ምንም ማቀው ነገር የለኝም ያለች ነው የወጣችው ከዛ ካለፈ በኋላ እንዳውም ስጠይቃት ምን አለችኝ አይ እንደዚህ እኮ የተወሰኑ ሰዎች ገንዘብ በከፊያቸው እንደዚህ ታልፊ ነበር ነው ምናለችኝ እኔ እሱን ነገር አላቀም እኔ ያኔ እንትን አልኩኝና አይ እኔ እንዳውም ተምሬ የሚሰራደኛ ፊዚክስ ኢትዮጵያ ላይ ምንም ወይ ከሌክቸርነት ወይ ከሆነ ሙያነት አያልፍም ያ ነገር ቆይ ግን አንድ ሰው ፊዚክስ ላይ ከጨረሰ በምን ፊልድ ነው ከዛ በኋላ የሚሰራው ብዙ ነው ለምሳሌ እኔ የሜትሮ ፊዚክስ የሚባል ነው ማለት ሰከንድ እስከ አሁን ድሮኛ ስንማር 3 አመት ነበር ዩኒቨርሲቲ ምንማረው 2 አመት ተማርነ ከዛ 3ኛ አመት ላይ ስንደርስ ኤሌክቲቭ ኮርስ የሚባላል እሺ ኤሌክቲቭ ኮርስ ማለት አስተውሳለውኛ 30 ነበርን ኦኬ እዛ ሰርድ ላይ እየደረስ ነው ማለት ነው አብዛኛው ተማሪ ተባሮ እነዛ 30 ተማሪዎች 6 ተማሪ ከመረጠው ያንን ኤሌክቲቭ ኮርስ መመር ይመደብልሃል ኦኬ ሶ ፊልዶቹ ምን ናቸው የሜትሮ ፊዚክስ የጂኦ ፊዚክስ አትሞስፌሪክ ፊዚክስ ሶሊድ ስቴት ፊዚክስ ነው ይባላሉ እነሱ ነው የምትለያቸው የራሳቸው ጥናት አላቸው ሁሉ ለምሳሌ ኒኩለር ፊዚክስ ከመረጥክ የምትማራቸው ኮርሶች አሉ ከኛ እኔ ኒኩለር ገብቼ አንተ ለምሳሌ ተማሪ ነህ ብለን እንሰደውና ያኔ ሌላ ከመረጥክ አንተ እኔ ኒኩለር ፊዚክስ ማራለሁ ኒኩለር ፊዚክስ ማር የራሳቸው የሆነ በውስጡ የሚያካትቱ አሉ አንደኛው ሜዲካል ፊዚክስ ነው
አንደኛው ደግሞ ራዲዬሽን ፊዚክስ የሚባል አለ እነሱ ኮርሶች እነሱ ይወስዳሉ አንተ አትወስድም ማለት ነው ኦኬ አንድ ላይ እየተማርና 3 አመት ሙሉ ተምረህ ግን የሆነ ኮርስ ይለያያል ማለት ነው እና እኔ ሜትሮ ፊዚክስ ነበር የጨረስኩት ሜትሮ ፊዚክስ ማለት ሜዠርመንት ፊዚክስ ማለት ነው ይሄ እኛ ጋር አምቼ ጋር ያለው ኦፊሳቸው መገናኛ የስነልክ ኢንስቲትዩት የሚለው ወይም ደግሞ በአጭሩ ኢትዮጵያ ደረጃዎች ባለስልጣን ማለት ይቻላል እሱ ማለት ነው የአይሶ ሰርቲፊኬት መስጠት ለድርጅቶች ለሚሰሩት በሰሩት ልክ ለምሳሌ ብዙ ጊዜ ማስታወቂያ ላይ ይመጣል ሰምተህ የአይሶ ምናምን ሰርቲፊኬት ያለው ለምሳሌ አይሶ ብቻ አይደለም የሚለው አይሶ 9001 አይሶ ምናምን 9001 ማለት ኳሊቲ ማኔጅመንት አለው ያን ድርጅት ማለት ነው ስም አለው ቁጥሮቹ ኔም ናቸው 2000 ምናምን ይባልም ደግሞ አለ ኔም ናቸው እነዛ ማለት ያ ድርጅት ጥሩ የሆነ ማኔጅመንት ሲስተም ካለው በሱ ምክንያት የተሰጠው ነው ማቴሪያሎቹ ጥራት ካላቸው በሱ ምክንያት የተሰጠው ነው ማለት ቁጥሮቹ እነሱን ነው የሚጠቁሙት ስለዚህ የሚያቀው ሰው ነው ግን አንደርስታንድ የሚያረጋው እኛ አሁን በሱ ፊልድ ስለተመረቅን ምን ሰጣው እኛ ነን አሁን ኦኬ ተቀጥሬ ቢሆን አሁን እኔ እንደዛ አይነት ስራ ነበር የምሰራው በፊዚክስ ብዙ ጊዜ ግን በራሳችን በተቀጠርንበት ሙያ አንሰራ አስተዋውሳለሁ 2008 ላይ አፓረንት እዚህ ነበር የሰራነው ከደሴ ይመጣል እና ስንሰራ ምንድነው ያጋጠመን መተን እዚህ ስነልክ ኢንስቲትዩት ገባን ያኔ ስንገባ በጣም ብዙ ማቴሪያሎች ነበሩ ቡና ጥራቱ ሊረጋገጥ መጥቶ እዛ ውስጥ ነበር ኤክስፖርት የሚደረጉ ነገሮች ብዙ ጊዜ አበባዎች ምናምን ይመጣሉ እኛ ነን ደረጃውን የምንሰጠው ምን ነው ደረጃው የሚለው ማለት ነው ጂም ምናምን ስትከፍት ለምሳሌ ዳምፔል ምናምን ተነሷቸው ከ5 ኪሎ ግራም ጀምሮ ምናምን አሉ አይደለ አንተ ኤግዛክት 5 መሆኑን የሚያረጋግጠው ስነልኩ ነው ስታንዳርድ የሆነ መለኪያ እዛ ስላለው ማለት ነው ሶ 5 ካልሆነ ተፈቶ ወጥቶ የሚቀነሳለው ወይም ይጨመርበታል ይመለስልሃል ያለ አንተ ማለት ነው እሱን ስራ ነበር የሚሰራው የመጀመሪያው ሜትሮ ፊዚክስ ማለት ሜቴዎሮሎጂ ነው የሚለው ወይዘሩ ሳይሆን ይሄ ሜዠርመንት ሳይንስ ነው እሱን ነበር የጨረስኩት ከዛ ወደ ሪል ስቴቱ መጣሽ ሪል ስቴቱ ጋር ገባሁ የመጀመሪያው ሪል ስቴት ላይ ስትገቢ ምን አስተዋልሽ ምን በያሰብ ነበር መሰለ እህቴ ሪል ስቴት ቴሌማርኬቲንግ ነበርች ያኔ የምሰራ ኖህ ምን አለው መሰለ የራሱ አሰራር ነበር ያኔ በሰዓቱ ሰርቬይ አለ ሰርቬይ ዙሮ ደንበኛውን በቃ አንተ ሁለት ነገሮች አሉ በእኛ ስራ ላይ በሴልስ ስራ ላይ ኪው እና ኤን ኪው ይባላል ኪው ማለት ኳሊፋይድ ማለት ነው መግዛት ይችላል ማለት ነው ኤን ኪው ከሆነ ደግሞ ነን ኳሊፋይድ መግዛት አይችልም ማለት ነው በእኛ ስራ ማለት ነው ሶ እሱን ለይተው ስልክ ሰብስበው የሚያመጡ ሰዎች ማለት ነው ሰርቬይ ማለት ያ ነው ስራው ኦኬ እነሱ የሚውሉበት ቦታ ነው የምትለው እነዛ ሰዎች የሚውሉበት ቦታ ተወደና ስልክ ሰብስበው ያመጣን ያን የተሰበሰበውን ስልክ እየደወልክ ኢንተረስቱን ተጠይቃለህ ወደ ቢሮ እንዲመጣ ታረጋለህ ቀጠሮ ይዘዋለህ እሱን ስራ ነበር እሷ የምትሰራ ኦኬ እዚህ ጋር አንድ እንትን ልጠይቅሽና ያው እዛ ውስጥ ስለሆነ ያለሽው ማለት ነው አንድ ሰው ኳሊፋይድ እንደሆነ የሚታወቀው በምንድነው የሚለብሳቸው ልብሶች ሰዓት ሽቶ መኪናው ጫማ እስኪ እንዘርዝራቸው ለምሳሌ መኪና እንኳን ብትወስድ ብዙ ጊዜ መኪና እንትን የሚገዙት ለምሳሌ አሁን አንተ ወያኔ ዲኤክስ ያዘ ሰው ስታይ ደሃ ምናምን ሊመስል ይችላል አይደለም የድሮ ሀብታም ነው ወያኔ ዲኤክስ ሚስ ክሊያንት በእኛ ማለት ነው እሱ አሁን ይገዛል አሴት ምን ያክል ጥቅም እንዳለው አሁን እንደዛ አይነት ሰዎች ያውቃሉ ድሮን ገዝተው አይተውታል አሁን ለምሳሌ ይሄ ቮልክስዋገን ምናምን በተለይ 3 ቁጥር ምናምን ከሆነ አሁንኛ አንሰራም ብዙ ጊዜ ወይ በብድር የሚገዙ ናቸው 3 ቁጥር ከሆነ ታርጋው ምናምን ይወስነዋል ስራ ላይ እሱንም ቼክ ይደረግ ማለት ይታያል 2 ቁጥርና 3 ቁጥር የሚሆነው አይተን ነው የምንሰራው 2 ቁጥር ሲሆን ያው የቢሮ የቤት ስለሆነ ሰራል 3 ቁጥር ከሆነ የንግድ ነው ሶ ያን ያክል ፎከስ አታደርግም አንዳንዴ ግን ምን አለ መሰለህ አሁን ምንም ይገዛኛል ብለህ ማታስበው ደንበኛል ምንም በቃ የሆነ አለባበሱ ምናምን በቃ አንተ ከሰው ለመታየት ያው ሴልስ ስትሆን ድሬስ ኮድ አለን ራሱን የቻለ አለባበስ አለን እሱን ጠብቀህ ነው አንተ የምትንቀሳቀሰው ሶ ካንተ ራሱ አለባበስ በጣም ዝቅ ብሎ ግን ሀብታም የሆነ ሰው አለ እንደሱ አይነት ሰዎች አቃለኝ እኔ የገዛችኝ ሰው ራሱ አለች እንደሱ አገዛኝ ምናምን በያስበኝ
እስኪ ቆይ ዝም ብዬ ግን ላናግራት ልሞክር ብዬ ሞክሬ የገዛኝም ዘዋል እና ስለዚህ አሁን ኳሊፋይድ ነው ተብሎ የተቀመጠው እዛ ጋር ስታንዳርዶች አሉት ማለት ነው ሞድ ስታንዳርዱ አሁን የነገርኩ ነው ሰውየውን አይተን እንደዚሁ አይተህ ራሱ በጣም እየለመድከው ስትመጣ አይተህ ሰውየውን ይገዛን የሚለውን ውስጥህ በቃ እንደዚህ አይተህ ታውቀዋለህ አንዳንድ ቲፕ ንገሪን እስኪ እንደነገርኩ ነው አንዳንዴ ሞር ይሄ መኪና ከያዘ መኪናውን እና ደግሞ አሁን ይሄ የዲያስፖራ ወቅት ሲሆን ደግሞ ብዙ ጊዜ አያውቁትም ሀገሩን ድራይቭ ያደርጉ ራይድ ይጠቀማሉ በሱ ታውቃቸዋለህ ግን ራይድ እንትን ባይሉ ብዙ ጊዜ የት እንሄዳለን መሰለህ ይሄ ሀብታሞች የሚውሉባቸው ቦታዎች ይባላሉ ሬስቶራንቶች መዝናኛ ቦታዎች ዕቃ የሚገዙባቸው ቦታዎች ለምሳሌ እንደ ሎሚያር ሱፐርማርኬት ባምቢስ ምናምን አሉ ቦታዎች እነሱ የሚውሉባቸው ቦታዎች እነሱ አይኖ ቦታዎች ላይ ትሄዳለህ እዛ አካባቢ ያገኘው ሰው አብዛኛው ሰው አፎርድ ማድረግ ይችላል ነን ኳሊፋይድ የሆነው እንደምንም የሚታወቀው ነን ኳሊፋይድ ከሆነ ብዙ ጊዜኛ ኖርማሊ ከራስህ ጋር ነው የምታስተያየው ከራስ ጋር ማለት ከዚህ በፊት ያገኘውን ክሊያንት አለህ አንተ አለህ ከዛ ደግሞ ያኛው ሰው አለ ብለህ ነን ኳሊፋይድ ነው ብለህ የምታስበው ሰው ስታየው ወይ ያለባበሱ ሊሆን ይችላል ወይ ደግሞ የሚቀባው ሽቶ ሊሆን ይችላል የሆነ ነገር የሚነግር ነገር አለው ከሰውየው አይተው የሚገዙ ምን አይነት ሽቶ ነው የሚቀቡት የሚገዙት እንዴት ይልጋር በጣም ውድ ሽቶች የሚጠቀሙት እነሱ ብዙ ጊዜ ሀብታሞች የሚገዛቸው ራሳቸው የሆኑ ሽቶች አሉ ለምሳሌ እኛ ከእንዴት መሰለ ክሊያንትን ሚረር ማድረግ አለበት ብዙ ጊዜ ይባላል ሚረር ስታደርገው የሱን እንቅስቃሴውን ተከታተላለህ የተለያዩ ነገሮችን ከዛ ውጭ ደግሞ እሱ ምን ይባል ነበር መሰለህ ሴልስ ሆነ አሁን ብዙ ጊዜ ሴልሶች አይታችሁ ከሆነ አብዛኛው ሴልስ መኪና ይኖርዋል ለምን ይመስልሃል ለመንቀሳቀስ ብቻ ፈልገ ነው አይደለም ባይዘው ክሊያንትህ ያ ነገር ሲኖረው አንተ ላይ የሚያድርበት ተጽዕኖ ስላለ ነው አለባበስን አይቶ ይገምታል ምንቀባውን ሽቶ ልክ እንዲህ ልክ ስንመጣ እንደዚህ ስካን ያደርገና ከላይ እስከታች ነው እንደምኛ ሲመጣ እኛም እሱን ከድምጹ ከተለያዩ ነገሩ ቀድመን እንትን እናደርገዋለን እሱም እንደዛ ስለሚያደርገ ሚረር እናደርጋለን ክሊያንትን ከሱ ጋር ለመመሳሰል እንጥራለን እኛ ብዙ ጊዜ አንተ የሆነ ነገር ከፍ አድርገህ ተጠቀም ቢያንስ ከነሱ እኩል እንኳን ባትሆን የተወሰነ ነገር ተመሳሳይ ለመሆን ትጥራለህ ለምን እነሱን ዲስኮምፎርት የሚያደርግ ነገር ካደረክ ስሜታዊ ነው ባይዘው ክሊያንት በስሜት ነው ነገሮችን የሚያደርገው የሚገዛህም ፕሮዳክቱን አምኖ እንደዚህ ብሎ ምናምን አይደለም በስሜት ነው አብዛኛው ደንበኛ የሚገዛውና እነሱ ነገሮች ደሞ እንዲሆኑ አንተን አይቶህ የሆነ ደስ ብሎት እንዲገዛ የሚያደርግ ነገር መፍጠር መቻል አለብህ እሱ ነገሮች መፍጠር ይመስለኛል ሞርትን የሚያደርግ ባይ ዘ ዌይ ይሄ ፖድካስት የሴልስ ማስተር ክላስ ሌላው አሁን ለምሳሌ ሾው የሚያደርግ ሰው አለ ያ ሰው ኳሊፋይድ ነው ነን ኳሊፋይድ ነው ምን አለ መሰለ ሪል ስቴት ላይ እንደውም አይ ቲንክ የኛ ሪል ስቴት አሁን ያለውበት የተሻለ ነው መሰለኝ ሌሎቹ ጋር ከሆነ 3 ወር ትሰራለህ ልክ በሶስተኛው ወር ያባረራል ካልሸጥክ ፎከስህ መሸጥ ላይ ይሆናል ማለት ነው ሾው ስልሽ ከምን አንፃር መሰለሽ እንደሚገዛ ሾው ያደርግና ከዛ በኋላ ግን ሁሉ ነገር አሟልቶልሽ ምናምን መጨረሻው ሰዓት ላይ ካንሰል የሚያደርጋል እናቀዋለን ባይዘው ከልምድ አንፃር እሱ እንደሱ አይነት ክሊያንት በምን ይታወቃል መሰለህ በርግጥ ብዙ ጊዜ ክሊያንት ምን ያደርጋል መሰለህ እንደ ክሊያንት ብዙ ሰው በጣም ይዋሻል ምን ያደርጋሉ መሰለህ እየመጣው ነው ይላል ወይም እየመጣ መሃል ላይ መኪና ተበላሽቶብኝ እንደዚህ ሆንኩና ምን ይላል አንዳንዱ እውነቱን ሊሆን ይችላል ግን አብዛኞቹ ውሸታቸው ነው እናቀዋለን እኛ እንደማይመጣ ሆነ ያንን እንወስናለን እኛ ራሳችን ለምሳሌ ከልምድ አንፃር ተደጋጋሚ ያ ነገር ስለሚደጋገምብህ ከደንበኞች አንፃር ምክንያታቸው ተመሳሳይ ነው ሲሆንብህ አንተ የምትወስደው ነገር ይኖርሃል በደንብ የሚገዛህ ደንበኛ ምንም ነገር አያስፈልገው ዛሬ ደውሎል ነገ መጥቶ ሊከፍል ይችላል አይዋ ኢንተረስትድ ሲሆን እንደዚህ ነው ሰው ኢንተረስት ከሌለው ግን ቀጠሮ ያበዛን ምን ይልሃን በቃ አንተን ይልሃን ግን እሱ በራሱ ከዚህ በፊት ያሳለፈው ኤክስፒሪየንስ ካለ
ምክንያቱም እንግዲህ ከተማችን ላይ ብዙ ሪል ስቴቶች አሉ ብዙ ሴልሶች አሉ ከዚህ በፊት ተጭበርብሮ ከሆነ ከዚህ በፊት ሌሎች ነገሮች አጋጥመውት ምናምን ከሆነ ምን ያህል ነው ትረስት ኖሮት የሚመጣው ትረስት እንዲኖርስ እንዴት ነው ማድረግ የሚቻለው ምን አለ መሰለ ደንበኛ ይጠይቃል ሊገዛ የፈለገ ደንበኛ በደንብ ይጠይቃል አንተ ማዳመጥ ነው የሚጠበቅብህ ብዙ ጊዜ ምን ይባላል አንተ በረጅም ሰዓት ከምታወራ ይልቅ ደንበኛ እንዲያወራ ብትፈቅድ የተሻለ ነው ለምሳሌ ከሚያወራው ነገር ውስጥ የሆነ ነገር ተወስዳለህ ምን ያክል ኢንተረስት እንዳለው ለዛ ነገር እንድትወስድ ያደርጋል አንተ ጥያቄ መጠየቅ ብቻ ነው የሚጠበቅብህ ደንበኛውን ስትጠይቀው ፍላጎቱን እየነገረ ግልጽ ይሆናል ለአንተ ይመጣል ይገዛል አይገዛም ሚሊዮንም ላንተ እንድትወስን ያደርጋል ኢቭን አንዳንዱ የኛ ስራ ባይዘው መሸጥ ብቻ አይደለም ሴልስ ኮንሰልታንት ማለት ማማከር ነው ያ ነገር ካልሆነ ግዴታ እኔን ካልገዛኝ ብዬ ያን ነገር ተጽዕኖ ማሳደርበት ከሆነ ልክ አይደለም እኔን መግዛት ሳይሆን ያለበት ሰውየው ቤት ሊሆነው የሚችለውን ቤት መግዛት ነው ያለበት እሱ ላይ ነው ሞር ፎከስ የምናደርገውኛ በተለይ ይሄ ስራውን ስትሰራ በጣም ግልጽ የሚሆኑሉ ሰዎች አሉ እነሱን አሁን ታማከራቸዋለህ በደንብ አይ ይሄ ነው የሚሻለው ይሄ እንደዚህ ቢሆንማ እንደዚህ ጥሩ ነው እሱን ነገሮችን ታደርጋለህ ብዙ ጊዜ ከደንበኛ እንግዲህ እስካሁን ድረስ ብዙ ሰዎችን አግኝተሻል ብዬ አስባለሁኝና ወደ ሪል ስቴት ሄደው ወይንም ለመግዛት የሚፈልጉ ሰዎች እንዳይጭበረበሩ ምን ነገሮች ማየት አለባቸው ምንድነው ኢትዮጵያ ውስጥ ከ630 ያላነሰ ሪል ስቴት ካምፓኒ አለ ተብሎ ነው የሚለው አሁን ላይ ማለት ነው አሁን ላይ ላይሰንስ ያለው ግን ምን ያህሎቹ ሰርተው ያስረክቡታል ምን ያህሎቹ ታማኝ ናቸው የሚለውን ነገር ለማወቅ ደንበኛው የሚጠይቃቸው ብዙ ጥያቄዎች አሉ ብዬ አስባለሁ ለምሳሌ ምንድነው ደንበኛ ደውለህ ወደ ቢሮ ተቀጥረዋለህ ወደ ቢሮ ቀጥረው ይመጣል ከመጣ በኋላ ሳይት ማየት አለበት የመጀመሪያው ነገር የቱ ጋር ነው ያለፈው ሳይቱ የዛ ሳይት የጠቀስንለት ሳይት ባለቤትነታችን የሚያረጋግጥ ነገር የድርጅቱ ባለቤት መሆኑን የሚያረጋግጥ ምን ነገር አለው ድርጅቱ ለምሳሌ በጨረታ ወስዶት ከሆነ ይሄ የሊዝ የምናምን ምንድላቸው ወይም ደግሞ የጨረታ የራሱ ፎርማሊቲ ወረቀቶች አሉ እነሱን ማቅረብ መቻል አለበት ማሳየት አለበት ባይዘው ማሳየት ብቻ አይደለም ይያዛል ቤቱ ልክ ስትገዛ ከአግሪመንት ጋር ይያዛል ለምሳሌ የኛ ድርጅት አሁን ይያዛል በሙሉ ለምሳሌ ፒያሳ ላይ አንድ ደንበኛ ሱቅ ቢገዛ በጨረታ በሊዝ ነው ያሸነፍነው እሱን አሁን ከመንግስት ላይ ማለት ነው እሱን በተቀላላ ከነብሩ ተጠቅሶ ከሸነፍንበት ተጠቅሶ ከአግሪመንቱ ጀርባ ከንግድ ፈቃዳችን ጋር አብሮ ይያዛል አግሪመንቱ ላይ ማለት ነው እናስቀምጣለን እኛ ደንበኛው አግሪመንት ሲፈር ከዛ ውጭ ምንድነው ምን ያክል ታማኝ ነው ምናምን የሚለውን ለማረጋገጥ ከዚህ በፊት ሰርቶ አስረክቧል ወይ የት አስረክቧል ደንበኞች ስለ ዚሮ ሪስቴት ምን አይነት ሪፕላይ ይሰጣን እኔ አንድ ደንበኛ አግኝቼ ብጠይቀው ምን ይለኛል ለምሳሌ ድርጅቱ የኛ ድርጅት አሁን ቴምር ሪስቴት አለ አይደለ ቴምር ሪስቴት ከዚህ በፊት ምን ሰርቷል ከቴምር የገዛ አንድ ደንበኛ ብጠይቀው ምን አይነት ምላሽ ሊሰጠኝ ይችላል እንደዛ ግን ይጠይቃሉ አብዛኛው አለመጠይቃቸው እኮ ነው የሚሸወዱት አለመጠየቅ መሰለኝ አይ ቲንክ በጣም ብዙ ሰው እየተጭበረበረ ያለበት ሁኔታ የተፈጠረው ብዬ አስባለሁ እንዴትስ መጠየቅ ይችላሉ ምልሽ የገዛ ሰው ካላገኙ ቴስቲሞኒ የተሰሩ ቪዲዮዎች ከሌሉ ሌሎች ነገሮች ከሌሉ በምን አይነት መንገድ መጠየቅ ይችላል ለምሳሌ እኔ አንድ ነገር ልንገር ከዚህ በፊት የነበርኩበት ድርጅት ላይ እየሰራው ይያለ ሰውየው አዲስ የሚሰራውን ሳይት ወስጄ አሳየሁትና ከዚህ በፊት ያስረከባችሁት የታለ አለ ኦኬ እንሂድና ላሳየ አልኩት ሄርና አሳየሁት ሲያይ እንዳጋጣሚ ሆኖ እዛው ውስጥ የገዛች ሰው አገኘን ኦኬ እንዳጋጣሚ እዛ ስንሄድ ከዛ እዚህ ነው የገዛሽው አዎ እንዴት ነበር የገዛሽው እንደዚህ ከዛ ቤትሽን ብናየው ቅሪት ይሻል አላትኝ አይለኝም ማለችው ገቡ አዩት በቃ እሱ ምን አይነት ቅራይ ነበር በመሰለ ያኔ በሰዓቱ ለምሳሌ ደንበኛ ሲገዛህ ምን አለ ይሄ ኔትና ግሮዝ ምንለው ኤሪያ አለ ለምሳሌ 100 ካሬ ቢየህ ኔቱ ግሮዙ ኔቱ ደግሞ 80ም ሊሆን ይችላል ምናምን 20 ካሬው የኮመን ኤሪያ የፓርኪንግ የሆነ ነገር ተቀያንሱም ሊሆን ይችላል ከዛ ስትረከበው ከዛ ሊያንስ ይችላል
ከዛስ ካነሰ ኦልሞስት አንተ ከካሬ ላይ ደንበኛ ድርጅቱ የወሰደብህ ነገር አለ ማለት ነው ሶ እሱ ጥርጣሬ ነበር ሶ ጠየቃትኝ እንደውም የኔ 4 ካሬ ነው 5 ካሬ ተጨማሪ መጥቶ ካርታዬ ተቀይሯል አለችው እና አብዛኛው እዚህ ገዛ ነው እንደዛ ነው የሆነው ቅናሽ የለውም ይጨምራል እንጂ እንዳው ምናምን ብላ ነገረችው በቀጣዩ ቀን መጥቶ ሰውየው ገዛኝ ቤቱ ስለዚህ ኦሬዲ እዛ ጋር ትረስት ትንሽ ያጠራጥረ የነበረውን ነገር ሙሉ ትረስት አገኘ ደንበኛውን እስከፈለገው ነገር ድረስ መውሰድ የተሻለ ነው ብዬ አስባለሁ ስለዚህ የሚገዛው ሰው ጥግ ድረስ ነው መጠየቅ ያለበት ኦኬ አንዳንድ ሰው ደግሞ ለኢንቨስትመንት ብቻ ማለት የሆነ ነገር ገዝቶ ለማስቀመጥ ወይ ገንዘቡን እንዲቀመጥለት ምናምን ፈልጎ አየር ላይ እንዲያልቅለት ሊፈልግ ይችላል ግን ደግሞ እንደዚህ አይነት ጥርጣሬዎች ይኖራሉ እንደዚህ አይነት የሚገዛ ሰው ምንድነው ማድረግ ያለበት አፍሪካ ዩኒየን አካባቢኛ ብዙ ሳይቶችን ወደ 3 ሳይት ምናምን ሽጦ ጨርሷን ቴምር እሱን አሁን ሸጣን ስንጨርስ ያኔ ማለት ነው አብዛኛው ሰው ለኢንቨስትመንት ይገዛል ለራሱ ሊኖርበት የገዛ ሰው እንጃ ከዛ ሁሉ ሰው የተወሰነ ነው ብለህ ማካበድ አይሆንም በጣም ትንሽ ሰው ነው ለምንድነው ቦታው ራሱ ሎኬሽኑ አንተ ገቢ እንድታሰው የሚያደርገው ነው የአፍሪካ ህብረት አካባቢ ያለበት ብዙ ጊዜ በዶላር ነው የሚከራየው በጣም ጥሩ ዋጋ ያወጣል ብሸጠው ለራሱ መልሰህ ሞር እንትን የምትሆንበት ነው ሶ ደንበኛ እሱን ይመርጣል ለመኖር የሚፈልገው ከሆነ ደግሞ የሆነ አካባቢው ለኢንቨስትመንት የሚፈልግ አይነት ቦታ ሳይሆን የሆነ ጸጥ ያለ ቦታ ምናምን ነው ሰው የሚፈልገው ለምሳሌ አሁን አያት ምናምን ያሉ ሳይቶቻችን ሰው አብዛኛው ለኢንቨስትመንት አይገዛን ለመኖር ሊኖርበት ነው የሚገዛን ለምንድነው ወደዛ አየሩም ቆንጆ ነው ሰው ይወደዋል ጫጫታ ምናምን ይሄ ብዙ ግርግሮች የሉበትም ሰው ለመኖር ያን ሞር ፎከስ ያደርጋል ወደዛ ያሉትን ማለት ነው እንደ ኢንተረስት ነው ሰው ሱቆችም ሲሆን እንደዛ ኢንቨስትመንት ነው የሚሆነው ሱቅ ሲሆን ወይ ያከራየዋል ወይ እንዴት መሰለ እኛ አሁን ስንሸጥለት 10 ሚሊዮን ብር ከሸጥንለት ሱቁን ሲያልቅ 20 ሚሊዮን ሊያወጣ ይችላል ያን ሱቅ ኦልሞስት ሰውየው ምንም ነገር ሳይለፋ ባወጣው 10 ሚሊዮን ብር ብቻ እሱ ሳይደክም ያ ማለት ሳይቆፍር እንተሳይል መሳይል የሆነ ጊዜ ላይ ብቻ በከፈለው ብር ከሌላ ነገር አግኝቶት ከሌላ ነገር ስቶት ባመጣው ብር ያ ብሩ እጥፍ ሆኖለት ያገኘዋል እሱ ኢንተረስት ሆነ ኢንፍሌሽንም አለ ምናምን ያው ይጨምራል ዞሮ አሴት ስለሆነ እየጨመረ ነው የሚሄደው ደሞ ጥቅሙ መሰለ ቴምር ላይ ሲሰራ ድርጅታችንኛ ኢንፍሌሽን የለው እሱ መሰለ ኦኬ የኛ ኢንፍሌሽን ስለሌለው ከወለር ነፃ ነው የሚከፍለው ብሩን እስከሚያልቅ ድረስ ዶላር ቢጨምር እሱን አይመለከተው ሰው የሚጨምረው ብር የለው መጀመሪያ በግዛበት ነው የሚቀጥለው እሱ ግን ሲሸጠው ያ ነገር ስለ ኢንፍሌሽን ስለፈጠረ ጨምሮ ነው የሚሸጠው ኦኬ ሌላው መጠየቅ የምፈልገው ከዚሁ አሁን ከገዢ አንግል ነው ነገሮችን እየጠየቅኩሽ ያለው በደንብ እንድትሰጪልኝ ነው ፈልገው ለምን መሰለሽ አብዛኞቻችን አብሶ ቢዝነስ ላይ ያለን ሰዎች የምንፈልገው ነገር እንዴት ይሄ ነገር ትርፋማ ነው ወይ አንደኛው ሁለተኛው ነገር ኢንቨስትመንት ደግሞ ከሆነ ምን ያህል ያዋጣኛል ገዢ ከሆነ ያዋጣል ያዋጣም ከመከፍለው ነገር አንፃር አንዳንድ ቦታዎች ላይ በጣም ርካሽ የሆነ ገንዘብ ይጠራልሻል ምን ያህል አስተማማኝ ነው አንዳንድ ቦታ ደግሞ በጣም ይወደዳል አሁን እንደ ገዢ ሆኜ ሳየው የማይባቸው አንግሎች አሉ አንዳንድ ሰው ደግሞ እጁ ላይ ያለውን ነገር በቃ ይሄን ነገርማ ባወጣው እንደዚህ አድርጌ ባተርፈው ምናምን ይልና ለምሳሌ በ1 ሚሊዮን ብር እንደዚህ አይነት ቤት እንደዚህ ሲባል ያንን ነገር ወዲያው አውጥቶት ከዛ በኋላ ሲሰቃይ ያየናቸው ሰዎች አሉ እንደዚህ አይነት ኦፈሮች ሲቀርቡ እንዴት ነው እንትን ማድረግ ያለበት መወሰን ያለበት ባይዘው በ1 ሚሊዮን ብር ቤት የለም ኢትዮጵያ ላይ በ1 ሚሊዮን ብር ቤት አይሸጥም ምንድነው ቅድመ ክፍያው ሊሆን ይችላል ሴልስ ፐርሰኑ ለሱ ለማስታወቂያ ለመስራት ለተለያየ ነገር እንዲመቻው የጠቀሰው የቅድመ ክፍያ የሆነ ነገር ሊሆን ይችላል ወይ የቤቱ 10% ነው ጉል ለመፈራረም የምታረገው ክፍያ ነው እሱ ብር ወይ የሆነ ነገር ነው የሚሆነው
ግን በሶስት አይነት መንገድ ማየት እንችላለን አሁን አንተ ያልከው ሶስት ለምሳሌ አንደኛው ይሄ ርካሽ ሆነው ምናምን ያልካቸው እንደሱ አይነት ቤቶች ለምሳሌ ምን አይነት ነገር ያጋጥማል መሰለ ይሄ ኮስት ምናምን ምንላቸው ነገሮች አሉ አይደለ መጀመሪያ ስትገዛቸው ርካሽ ሊሆን ይችላል ግን በኋላ ላይ በጣም ብዙ ወጪ የሚያስወጣ ቤት ሆኖ ልታገኘው ትችላለህ በርካሽ ተሽጧል ሶ ኦልሞስት ተካካሰ ማለት ነው መጀመሪያው ርካሽ ነው ብለህ ገዝተው የነበረው ቤት በጣም ብዙ ወጪ ሲያስወጣ አንተ ልትኖርበት ስትፈልግ ኦልሞስት አንተ ርካሽ የሆነው ቤት ውድ ሆኖ ታገኘዋለህ ለምን ብዙ ኮስት አስወጣህ አንተ በርግጥ ርካሽ የሆነ ነገር ውድ ነው በኋላ ላይ የሚያስወጣ ወጪ ሁለተኛ ነገር ደግሞ ምን አለ መሰል ብዙ ጊዜ ኢትዮጵያ ላይ ሪል ስቴቶች 100% አይደለም ከዛ በላይ ነው የሚያተርፉብህ በካሬ የሚያወጡትን ወጪ አስልተህ የሚያተርፉብህን ብር ስታየው ነው እሱን የምታገኘው ሶ በጣም ውድ የሆኑት አሁን ሌክዠሪ የሚባል ምናምን እንላለን አይደለ እኔ አይ ቲንክ ኢትዮጵያ ውስጥ ሌክዠሪ የሆነ ሪል ስቴት አይቻላቅም ከሌክዠሪ የሚለው የመጣው ከነሱ ነው ከውጮች ነው ሶ ሌክዠሪ ምንድነው የሚለውን ገብተ ስታይ እነዛ ነገሮች ሙሉ ለሙሉ ያሟላ የለም ሶ ያ ነገር ሌክዠሪ ሳይሆን ስታንዳርድ ነው ሞር የተሻለ ነው ከሌሎቹ አንፃር ብለን ብንወስድ ይሻላል ሶ የተሻለ ሆኖ ስለተገኘ ብቻ ወይ ከሎኬሽን ዋይዝ ሊሆን ይችላል ምክንያቱም ሪል ስቴት ገዛ ሞር ፎከስ የሚያደርገው ሪል ስቴት ሎኬሽን ላይ ነው ምንም ጊዜ ብትጠይቀው አንደኛም ሎኬሽን ሁለተኛም ሎኬሽን ሶስተኛም ሎኬሽን ነው መጀመሪያ ላይ የሚጠራው ሶ እሱ ስለሆነ ሎኬሽን ዋይዙ በራሱ ፕራይሱን ይጨምራል ለምሳሌ ቦሌና ሌላ ቦታ የምትገዛው ቤት አንድ አይደለም እሱ ቫልዩ አለው ሳር ቤትም እንደዚሁ በቃ ይሄ ውድ የሚባሉ ቦታዎች አሉ ቤት ስትገዛ ግን ደግሞ ምን አለ መሰለህ በጣም ብዙ ከማትረፍ ይልቅ የተወሰነ አትርፎ ለሰራተኛ ለሆነ ነገር የሚያወጣውን ነገር ብቻ አትርፎ የሚሸጥ ሪል ስቴት አለ ቤቱ ጥሩ ሳይሆን ቀርቶ ወይም የጎደለው ነገር ኑሮ አይደለም ግን ከብዛት የምታገኘው ትርፍ አለ ነጋዴ ሳይሆን ከብዛት የሆነ ነገር ይሸጥልህ ይሄ እንደዛው እንደማለት ነው ይሄም ባይዘው የንግድ እስከሆነ ድረስ እነዛ የሪል ስቴት ባለቤቶች ነጋዴ እስከሆኑ ድረስ በዛ ተመሳሳይ ማለት ነው ባይዘው እዚህ ጋር አሁን ቴምርን ማንሳት እንችላለን ቴምር ስቴት ብዙ ጊዜ በምን ይታወቃል አሁን እንደውም ተሸልመናል በዝቅተኛ ዋጋ ጥራት ያላቸው ቤቶችን በማስረከብ ተብሎ ቴምር ስቴት አንደኛ ከኢትዮጵያ ሪል ስቴቶች ተብሎ አሁን በቅርቡ በተደረገው የሪል ስቴት እንትን ላይ አዋርድ ምናምን አይቻለሁ ተሸልመናል እሱ ላይ አሁን ባይዘው አሁን በዝቅተኛ ዋጋ ስትይ ሌላው ጋር ከሚሸጠው አንፃር ሌላው ከሚሸጠው እዛው ሎኬሽን ላይ ተመሳሳይ ሎኬሽን ላይ እየሸጠን ለምሳሌ እኛ ሳር ቤት ላይ በካሬ 107,000 እየሸጠን ሌላ ሰው 120,000 ይሸጣል አየው አይደለ የ13,000 ልዩነት አለው 13,000 በካሬ ስታሰላው ነው ዲፈረንሱን ያስታውቅ ለምሳሌ 100 ካሬ ቢሆን 1.3 ልዩነት አለው እንደ ሚሊዮን 300,000 ብር ልዩነት ያመጣን ከኛ ጋር ስታየው ማለት ነው ሞር ደሞኛ ምን እናረጋለን እሱ ብቻ አልነበረም ከብዛት እናተርፍ ነበር 107,000 ግዙ ብቻ ተብሎ ሳይሆን 107,000 እንዳለ ሆኖ ደንበኛው 100% ከከፈለ እኛ 40% እንቀንስልሃለን እንለዋለን 60%ን ይከፍልና የቤቱ ባለቤት ይሆናል ነፃ ገበያ ነው እኛ ግን ለምሳሌ በሁለት ወር በሶስት ወር ሶስት ህንጻ ሁለት ህንጻ ሽጠን እንጨርሳለን ከብዛት አተረፍን ማለት አይደለ እሺ ሌላው ደግሞ በደንብ ግልጽ እንድታረጊልኝ የምፈልገው እንደ ሴልስ ለምሳሌ አንድ ሰው ለመግዛት መጣ ከመጣ በኋላ ሁሉን ነገር አየ ምናምን ጨረሰ ተፈራረመ ከዛ በዚህ ጊዜ ይደርሳል ይሄ ቤት በአንድ አመት በሁለት አመት ምናምን ይባላል ግን ሳይረከቡ ደግሞ ምናያቸው በከተማችን ውስጥ በጣም ብዙ እንትኖች አሉ ከተፈራረመ ምን ካለ ምናምን ቆይቷል በዛ ጊዜ ግን አያደርሱለትም አንዳንዶች ይበልጥ ብለው ተጨማሪ ክፍያ ይጠይቃሉ እስካሌሽን ስላለው ብለው ሶ እንደዚህ አይነት ነገሮችንሳ በምን አይነት መንገድ ነው የሚስተናገደው አግሪመንት ላይ ያለንኛ አሁን የኛ ድርጅት ቴምር ስቴት አንድ ሰው ቤት ገዝቶ በሁለት አመት አስረክባለሁ ለምሳሌ አንተ ገዛኝ በሁለት አመት ካላስረከብኩ በየቀኑ ታሳቢ የሚሆን የቤት ኪራይ የሚሆን የሌላ ነገር እኛ ተጨማሪ ላንተ እንከፍላለን አንተ አይደለም አግሪመንቱ ላይ እንደዛ አለ መጠየቅ ይችላል መጠየቅ ይችላል ለምሳሌ እኔ ሁለት አመት ሰጣሃለው ተብለህ ምንም አይነት ኢንፍሉዌንስ ሀገር ውስጥ ካልተፈጠረ ነው ባይዘው ይሄ ነገር ማለት ግንባታውን ሊያስቆም የሚችል ለምሳሌ እንደ ጦርነት የግንባታ እቃዎች መጥፋት ምናምን ላቸው ነገሮች አሉ አይደለ እነሱ ከተፈጠሩ ለምሳሌ ኮሮና ከውጭ ምንም አይነት እቃ አይገባም ነበር
ምንም ነገር ያኛው መስራት ስላልቻልክ ድርጅቱ ሊወቀስ አይችልም ወይም ላንተ እንት ማለት አይችልም ግን ምን ማለት አለበት መሰለህ ማሳወቅ አለበት የገዙትን ደንበኞችን እንትን ይልና አይ እኛ በዚህ ምክንያት ድሌ ስላለ ጊዜ ስጡን ብሎ ነው የሚጠይቀው እኛ ወስነን አይደለም እኛ ለምሳሌ 6 ወር ስጡኝ ከሆነ 6 ወር ስጡኝ እንላለን 3 ወር ከሆነ 3 ወር ስጡኝ ይላል ድርጅቱ ከዛ ግን መወሰን የደንበኛው ነው ደንበኛው ኦኬሽን እንስጣቸው 6 ወርም ቢሆን ችግር የለውም እስከዛሬ ቆይተን ይላ 6 ወርን ጨምራቸውና ቤቱን ብቻ ያስረክቡን ይላል አንዳንድ ደንበኛ ይሰጣል ግን ተነጋግረ ነው እንደነገርኩ ካልተነጋገርክ አይሆንም ከዛ ያን 6 ወር ካለፈ ግን ከዛ በኋላ ታሳቢ የሚደረግ አንተ ከቤቱ ከከፈልከው ላይ በፐርሰንት የሚከፈል ክፍያ ይኖራል ወደ አንተ ተመላሽ የሚደረግ እነሱ ነገሮች ይፈጠራሉ መብትና ግዴታንም የማወቅ ነገር ይተበቅበታል አንድ ገዢ ደንበኛ እዛ አግሪመንት ላይ የገዢው መብት የገዢው ግዴታ የሻጭ ግዴታ የሻጭ መብት የሚሉ ነገሮች አሉ አግሪመንቶቻችን ላይ የምናስቀምጣቸው ከዛ ብዙ ጊዜ ባይዘው አንተ ካልከው ውጭ በራሱ ብዙ የሚፈጠሩ ነገሮች አሉ ለምሳሌ እንዘርዝራቸው ለምሳሌ ከአግሪመንቱ ላይ የሚያያዙ ወረቀቶች ውስጥ አንዱ ቤቱ ምን ያካትታል ለደንበኛው ተሰርቶ ሲሰጥ የሚሉ ነገሮች አሉ ብዙ ደንበኞች ቅሬታ የሚያቀርቡ ቤቱ ከተረከቡ በኋላ እነሱን አይ ቲንክ መጀመሪያ አግሪመንት ሲያነቡ አያዩዋቸው መሰለኝ አሉ ግን ይቀመጣሉ ምን ብለው ይቀመጣሉ መሰለህ ለምሳሌ ሰሚ ፊኒሽድ ከሆነ ቤቱ እስከምን ድረስ ነው የሚሰራው ሰሚ ፊኒሽዱ ያስቀምጣን ድርጅቱ ምን እንደሚያሟላ የመስኮት ስራ የበር ስራ የቻክ ስራ መሬቱ ሴራሚካውን ብዙ ጊዜ የሚሆነው ፉል ፊኒሽድ ሲሆን ነው ፉል ፊኒሽድ ካልሆነ ግድግዳው ቻክ ድረስ ነው የሚሰራው መሬቱ ለሴራሚክ ዝግጁ ሆነ እንጂ ሴራሚኩ አይሰራ እሱ ላይ ነው የሚቆመው ማለት ነው አግሪመንት ላይ አለ እሱንም ማየት አለበት ደንበኛ ሲገዛ እናስቀምጣለን እኛ አግሪመንቱ ላይ አይቶ መግዛት ያው ነገሮችን አንብቦ መግዛት የደንበኛው ነው ከዛ ውጭ ያለው ነገር ማለት ነው እሱን ነው የምንለው ኦኬ እሺ እሱ እንዳለ ሆኖ ደግሞ ተጨማሪ እዛ አካባቢ ላይ እንደዚህ አይነት ሰርቪሶች አሉ ተብሎ ደግሞ የሚቀመጡ ይኖራሉ ለምሳሌ ትምህርት ቤት ሆስፒታል ምናምን ተብሎ የሚደረደሩ ነገሮች አሉ እነዛ ሳይደረጉ ቢቀሩ እንዴት ነው መጠየቅ የሚችለው ብዙ ጊዜ እኛ ስንሸጥ እኛ ትምህርት ቤት እንከፍታለን ብለን አይሸጥም እኛ ሆስፒታል እንከፍታለን ተብሎ አይሸጥም በአካባቢው አለ ነው ከሌለስ ለምሳሌ ልንገርህ ሊሴ ገብረ ማርያም ትምህርት ቤት ጎን ሳይት አለ ሊሴ ገብረ ማርያም ትምህርት ቤት አለ ጥቁር አንበሳ አለ ነው እንጂ እንደዚህ ይከፈታል ተብሎ አይሰራ እንደዛ ብለህማ መስራት አትችልም ባልተጨበጠ ነገር ደንበኛው ራሱ እንዴት ያምናል እኛ የምንሸጠው እኮ ኢማጂነሪ የሆነ ነገር ነው እንደዚህ ብሎ ተሰርቶልህ እንደዚህ ሆኖ ያልን ስለሆነ የምንሸጠው ያኔ ስትሸጠው ደግሞ እንደዛ ስትለው ሊያሳምነው የሚችል ነገር ነው መጥቀስ ያለብን እንጂ ምንም እዚህ ጋር አሁን የሌለ ቦታ ላይ እዚህ ጋር ፈጥሬ እንደዚህ ሊሆን ይችላል ብዬሽ መሸጥ አልችልም ላንተ ራሱ አህሊና አይቀበለው ከባድ ነው አይደለ ያ ሰውዬ ቤትም መንገድ ያመጣው ለፍቶ ነው ያመጣው ያንን ገንዘብ ያን ነገር ካወጣ በኋላ እንደገና አንተ ያን ነገር ያሳጣው ነው ማለት ነው ማይሆን ነገር ሲሸጠለት እሱን ከግምት ውስጥ ማስገባት መቻል አለበት እሱ ይመስለኛል ሌላው ዲስካውንት ተብሎ ደግሞ የሚወጡ ደግሞ አሉ ይሄን ያህል ዲስካውንት አለ ያው በየጊዜው እንደየንትኑ የሚወጡ ዲስካውንቶች ይኖራሉ ለምሳሌ በአልን ተገናኝቶ ወይንም ለምሳሌ ዲያስፖራዎች የሚመጡበት ወቅት ከሆነ ያንን ወቅት እንትን ተብሎ የሚወጡ ዲስካውንቶች ይኖራሉ እነዛን ዲስካውንቶች ለመጠቀም ብሎ በጣም ብዙ ሰው እንትን ያደርጋል ይሞክራል ከዛ ግን ያንን ዲስካውንት ሳያገኝ የሚቀርባቸው አግባቦች ሊፈጠሩ ይችላሉ እውነተኛ ያልሆነ ዲስካውንት ይባላል በሪል ስቴት ምንድነው ዲስካውንት ይባላል ግን ስትሄድ የእንደዚህ ክፈል ይሉህና ያ ዲስካውንት የለም ይጣጣል አንተ ኦልሞስት ዲስካውንት ነው ብለህ ይሄርከው ይቀራል ማለት ነው እንዴት ነው እሱን ማወቅ የሚችለው እንዴ መሰለህ መተህ ሂሳቡ ይሰራል ኦኬ ሲሰራ የምትከፍለውን ብር ማወቅ መቻል አለብህ አንተ ለምሳሌ እኛ ለፋሲካ ለአዲስ አመት ለገና
ብዙ ጊዜ ዲያስፖራዎች ይመጡበታል ተብሎ የሚታሰበው ለምንድነው የኛ ታርጌት ከስተመራችን ከሎካል ላይ ካለው ከስተመር ውጪ ከውጪ የሚመጣ ዲያስፖራ ብዙ ጊዜ ቤቶችን የሆነ ነገሮችን አሴቶች ላይ ኢንቨስት ያደርጋሉ እነሱ ያ ነገር ስለሚያወጡ እነሱ በሚመጡበት ወቅት እነዚህ ዲስካውንቶችን እናወጣለን አሁን የአዲስ ዓመት ወቅት አይደለ አውጥተን ነበር ስቲልም አለን ያወጣነው ለምሳሌ 35% 30% ዲስካውንት ብለን እናወጣለን ከ100% ላይ 35 ከ100% ላይ 30 ብለን አሁን ላይ ይወጣል አለና እየሰራን ያለ ነው ማለት ነው ለምሳሌ አንድ ደንበኛ 10 ሚሊዮን ነው ቤቱ ብለን ነው መጀመሪያ ላይ ከዚህ ሲሸጥበት የነበረው ግን አሁን ልግዛ ካለ 100% ከፍላለሁ ካለ ከፍላለሁ ሲል 35%ን እንቀንስለትና ስንት ይከፍላል ማለት ነው 6.5 እሺ አሁን ይሄ ኤኒ ታይም ላይ ቢመጣ የተቀመጠ ደግሞ አሁን ላይ ዲስካውንቶች አሉ አይደለ ኤኒ ታይም ላይ 100% ከከፈለ ይሄን ያህል ዲስካውንት አለው ተብሎ የሚቀመጥ አለ ከዛ ተጨማሪ ደግሞ የበዓል ደግሞ ይኖራል ሁለቱም ነው የሚቀነሰው አይደለም ለምሳሌ ኤኒ ታይም ላይ ቴምር ስቴት ላይ ደንበኛ ቢመጣ ከ100% ላይ 25% ዲስካውንት ያገኛል 100% ከከፈለ እሺ ኤኒ ታይም ላይ በዓል ወቅቶች ላይ ሲሆን ግን እንደነገርኩ 10% ጨመርንበትና 35 አደረገ ተጨማሪ 10% ተጨማሪ ከ25 ላይ 35% አይደለም ከ25 ላይ 10 ጨመርንና 35 አደረግን ኦልሞስት አይ ቲንክ ብሩን አሁን ስታየው 10% ቀላል አይደለም ከ1 ሚሊዮን ብር በላይ በአሉ ምክንያት በማድረግ ከነበረው ተጨቀናሽ በላይ ሌላም ተጨማሪ ቅናሽ አገኘ ማለት ነው ያ ሰውዬ ስለዚህ ተጨማሪ ቅናሽ ያገኘው ሰውየው 10% ነው እንጂ 35% አይደለም ምክንያቱም ሌላ ጊዜም ቢገዛ ኦሬዲ ተቀመጠ ዲስካውንት አለው ግን እንደ ሳይቱና እንደ ወቅቱ ይወሰን ያው ሪል ስቴት ገበያው እንትን ያለ ነው ወጣ ገበያ ይበዛበት ነው ከሚወጡ ህጎችም ከተለያዩ ነገሮች አንፃር ወጣ ገባ ስለሚል እነሱ ነገሮች ቻሌንጅ ስላሉበት እንደ ጊዜው ነው ቴምርም አሁን የማይቀንስባቸው ጊዜዎች ይኖራሉ ወይ 15% ብቻ የሚቀንስበት ጊዜዎችም ነበሩት ሳይቱም ይወስነዋል የት አካባቢ ነው ያለው ሎኬሽን እሱን አስቀምጠን ነው ዲስካውንቱ የሚኖረው እንጂ አሁን ላይ እኛ ግን እውነተኛ ቅናሽ ነው በቃ እውነተኛ 35% 10 ሚሊዮን ብር የሚሸጥ ቤት 6.5 ሚሊዮን ብር ከፍለህ ለዛውም ፕሮግረሱ ይሄደ እንደነገርኩ አሁን ህጎች ይወጣሉ ብያለሁ የወጡ ህጎችም አሉ አሁን 2017 ላይ ምናምን 85% ያልደረሱ ግንባታዎች ምናምን መሸጥ ክልክል ነው የሚል አንድ እሱ ሁለት ነገር ደግሞ ብራቸው ወይ ደንበኛው የሚያስገባው ወደ እንደ ተቀማጭ ሂሳብ ይያዝበታል ያን ግንባታ 85% የሚደርሱ ህጎች ምናምን ወጣው ነበር እሱም ነገር ስላለ አሁን እኛ ኦልሞስት አያት አካባቢ የሚሸጣቸው G+ ምናምን ናቸው ኦልሞስት 9ኛ ምናምን የደረሱ ናቸው እንደዚህ 35% ምናምን ዲስካውንት ተደርገው የሚሸጡ ኦልሞስት ሰውየው ሲሄድ ቤቱን አይቶታል ተሰርቷና ዝም ብሎ ባዶ ሜዳ አይደለም እየሸጠንለት ያለ ነው የተሰራ ነገር እያየው ኦልሞስት ከአንድ ከሁለት ወር በኋላ ብሎኬት መደርደር የሚጀመር ቤት ፓርቲሽን የሚጀመር ቤት ነው የሚገዛው ማለት ነው እሱ አድቫንቴጅ ነው ብዬ ያስባለሁ ድርጅቱ እንደነገርኩ ከተሸለመበት ነገር አንፃር ሞር ያንን ስሙን ለማስቀጠል ይሰራል ወደ አንቺ እንምጣና እሺ ሴልስ ሆነሽ በመሰሪበት አሁን ባለሽበት ጊዜ አሁን ላይ በጣም ፈታኙ ነገር ምንድነው ሴት መሆን በራሱ ፈታኝ ነው ለምሳሌህ ብዙ ሰው ሴልስ ሆነ ስትሰራ ምናምን የሚመጣብቻ ያለ ልጆች አሉ በተለይ ሴት ስትሆን ደግሞ ይበልጣል ብዙ ሰው እንደውም ሴት ስትሆን የሚቀል ይመስለዋል ግን አይቀልም በጣም ይከብዳል ለምሳሌ እኛ ራሳችን ሰርቬይ ሰርተን ራሳችን ቴሌማርኬቲንግ ሰርተን ራሳችን ደንበኛው ሳይቱን አሳይተን ቢሮ አስመጥተን ራሳችን ሸጠን ነው የምንሰራው አይደል ያን ሁሉ ነገር ስንሰራ በጣም የሚከብድ ቦታውን መሰለህ ሰርቬይ መውጣት በተለይ እንደነገርኩ ሰርቬይ ስንወጣ እነዛ ደንበኞች ይውሉበታል ብለን የምናስበው ቦታ ስንሄድ የሚያጋጥሙ ቻሌንጆች አሉ እዛ እንደቆመህ ደንበኛ የሶፊት እየገረፈ የሆነ ነገር ስታደርግ የሚመስለው ለሌላ ነገር ይመስለው ሰው አለ ወይ ደግሞ በሌላ ነገር የሚያስብ ሰው አለ በጣም ይከብዳል ወይ ደግሞ ሄደህ ቤት የመግዛት ፍላጎት አለ ቀረብ ብለህ ስታናገረው
እንደዚህ ሳይቶች አሉና መስተላችሁ ችግር የለውም ቤቱን ገዛልሽና ከዛ አንቺ ትኖሪበታለሽ እንደዚህ እናረግልሻለን ምናምን በጣም ቻሌንጅ ነን ኳሊፋይድ ወዲያው ሶ ከዛ አንተ ትተወዋለህ የሚገዛውን ራሱ አፈልገው እኮ ነን ኳሊፋይድ ውስጥ ይገባል በቃ ሶ በጣም ብዙ ቻሌንጆች የሚበዙትኝ አይ ቲንክ ሴት ላይ ይመስለኛል ተጽዕኖ አለው ስራው ሶ እንደዚህ እንደሚገዛ ያወቀ ልብህ ራሱ ትተወዋለህ በተለያየ መንገድ ማለት ነው እነሱ ተጽዕኖዎች ያልፉብሃል ከዛ ውጭ ደግሞ ስራው በራሱ ፈተና ነው ያንን ኳሊፋይድ የሆነ እንዴት መሰለ ፈላጊና ተፈላጊ አይገናኙ የሚባል ነገር አለ አይደለ እሱን ነገር እዚህ ስራ ላይ ታገኘዋለህ በጣም የሚፈልግ ሰው ይኖራል እኮ ቤት መግዛት እኔም ደግሞ ቤት መሸጥ ፈልጋለሁኝ አይደለ ግን እሱም እኔን ሊያገኝ ይችላል እኔም እሱን ላይ አላገኘው ይችላልሁ እሱ ነው ችግሩ ይመስለኛል ብዬ ዳው ማሁን ብዙ እንትኖች ይበስተዋል ማስታወቂያ ለምን ፈላጊና ተፈላጊ እንዲገናኝ ለማድረግ ነው ሰው አሁንኛ ማስታወቂያ ስንሰራ ምናምን ይመስላል እኛ ፈልገ ነው በቃ እንትን ብለን ምናምን ይመስላችኋል አይደል ያን የሚፈልገው ሰው ወደ ተፈላጊው ጋር እንዲደርስ ለማድረግ ነው የሚፈልገውን ነገር ለማግኘት ነው ሶ እነሱን ነገሮችን ቻሌንጅ ናቸው ብዬ እኔ ማሰባቸው ስቴቱ ላይ እነሱ ናቸው ሞር ኦኬ ከዚሁ ጋር በተገናኘ አሁን ማህበራዊ ሚዲያ ላይ በጣም ብዙ የሪል ስቴት ማስታወቂያዎች ይመጣሉ አብዛኞቹ ተመሳሳይ በሚባል ደረጃ አገላለጹም ምንም ቀረጻውም ሁሉም ነገር አለ እንግዲህ እስካሁን ድረስ ካጋጠመሽ ማህበራዊ ሚዲያ ላይ ሶሻል ሚዲያ ላይ ያንን ነገር አይቶ የመጣ ሰውዬ እዛ ጋር እንዳለው አይነት ነገር ምን ያህል ያገኛል አንደኛው ምክንያቱም ያ ቤት ተሸጦ ሊሆን ይችላል ወይንም ሌሎች ነገሮች አጋጥሞ ሊሆን ይችላል ሶ የተዋወቀው ነገርና እዛ ቦታ ላይ ያለው ነገር ሳይገጣጠም ቀርቶሳ ያቃሉ በጣም እንዳውም የተሰደብየው ላቃለው እኔ በሰራው ማስታወቂያ ሳይሆን እኔ እንዳውም ማስታወቂያ ሰርቼ ሽጬ ማቃ አይመስልኝም እኔ ቲክቶክ ላይ ምናምን በጣም ቪዲዮ ይታያል ግን ኤግዛክት ሎኬሽን ምናምን ተናግሬ ይመስለኛል ሌላ ሰው ሽጦበታል እኔ ግን አላገኘሁበትም አሁን እንደዚህ አይነት አጋጣሚዎች ያጋጥሙሃል ሰው ከመደወል ይልቅ ቤት ቦታው ጋር ሄዶ ማየት ምናምን ይፈልጋል ከዛ ውጭ ደግሞ አንድ ጊዜ ገዛኝ ደንበኛዬ ስልክ ደወልኩለት መጀመሪያ ደውዬለት ኢንተረስቱ እንዳለው አውቄያለሁ ድጋሚ ሲደውልለት አደውልኝ ደውልኝ ምናምን ብሎ ተበሰጫጭቶ ዘጋብኝ አርብ ቀን ነበር ልበል አዎ አርብ ቀን ከዛ አርብ ቀን ያደለችም ምንም አላልኩም እሺ ይቅርታ አልኩኝና ባይዛው ቅድም ሳይቱን ወስጨ ሳይቾ ገዝቶኛል ያልኩ ደንበኛ ነው ይሄ ደንበኛ ከዛ በኋላ ከዛ ለካ በምን ተናደው መሰለህ ቅድመ ክፍያውን ብቻ ጠቅሶ ያስተዋውቅና ይደውላል ከዛ ከደወለ በኋላ ጠይቆታል ለካሱ ይሄ ክፍያ እንደዚህ ነው እርግጠኛ ነህ ምናምን ብሎ ለካ ጠይቆታል ከዛ ዛ ሲሄድ ያ ነገር እንደጠበቀው አልሆነለትም ሰውየው ለካ እሱ ስላናደደው ከዛ ሲወጣ በዛ ጋፕ ውስጥ ነው እኔ ደወልኩት ኦኬ በዛው ኢሞሽናል ሆነበት የሰውን እንትኑን ምን አይነት ሁኔታ ላይ እንዳለ ሰውን ማወቅ አትችልም እኛ ዝም ብለን እንደመጣልን ነው እንደውለው የኛ የራሳችን ስሜት በሚያደርገው ነገር ነው እንጂ ያንተን ምን ትሁን እኔት እየተዝናና ይሁን ታኝታ ይሁን ምን ትሆን ማቃው ነገር የለም ስደውልልህ ነው የት እንደሆንክ ላውቅ ምችል ሶ ደውዬልህ ነው ያን ነገር እንትን ምላ ከዛ ተበሰጫጨብኝ በጣም እንዳደውይ ምናምን አለኝ እሺ ይቅርታ አልኩና ዘጋሁት ከዛ ራሱ ከአንድ ሰዓት ነው ከሁለት ሰዓት በኋላ ደውልና ይቅርታ እንደው እናቴ ቅድም ደውለሽልኝ ነበር በጣም ተናድጄ ነበር ለምን ሳይቱን አታሳየኝም ምናምን ብሎ ቀጥሮኝ ነው 9 ሰዓት ላይ ሂጅ አሳይቼው ከዛ እንደገና ያኛውን ሳይት አይቶ በቀጣዩ ቀን ቅዳሜ ጠዋት መጣው ነው የገዛ ይደበኛ እንደዛ አድርጎ ተገጣጣመ ማለት ነው በቃ የሆነ በሆነ ጋቦች መካከል የሚፈጠሩ ነገሮች ይኖራሉ ያው የስራው አንዱ ቻሌንጅ ይሄ ስለሆነ ሰው እንደፈለገ ሊያረግ ስለሚሞክር አንዱም ቻሌንጅ እሱ ነው እኛ ምንም አይመስለንም ኢቭን አሁን ስለገዛኝ ነው እንጂ ሰውየው እንደሱ ያሉኝ በጣም ብዙ ሰው ይኖራሉ ማላስታውሳቸው ማለት ነው የስራው አንዱ ክፍል ስለሆነ ማለት ነው ግን አላስታውሳቸው ምን ያው እሱ ስለገዛኝ ነው ያስታወስኩት አሁን የሰውዬ ባይገዛኝ እንደሌላው ሰው እንደዚህ ይላል እኮ ምናምን ብለ አልፌው ነበር እሱ ወደ አንቺ አሁንም ልምጣና ብዙ ጊዜ ከብዙ ሰዎች ጋር የሚያገናኝ ስራና ቻሌንጅ ያለው ነገር የአእምሮ ጤናንም የመፈተን ቻንስ አለው ዲፕሬሽን ውስጥ ማስገባት በጣም ኦቨር ስትረስድ መሆን እንደዚህ አይነት ነገሮች
ይኖራሉ የትኛውም አይነት ስራዎች ላይና እንደዚህ አይነት ነገር ሲያጋጥምሽ እንዴት ነው የምታልፊው? አይ ቲንክ የኛ ስራ ሰርቬይ ካልወጣን ቤት ኦፊስ ቁጭ ብለን ስንሰራ ሰውነታችን ይደክማል ዝም ብሎ ለምንድን ነው አእምሮአችን ስለሚደክም ነው ይሄ ከብዙ ሰዎች ጋር ምን ለዋወጣው ቃላቶች ወይ ምናወራው ነገር ያደክመዋል አእምሮአችን በዛ ጊዜ የሚፈጠሩ ነገሮች አሉ ሁሉንም ነገር ግን የምታልፈው በጸሎት ነው የኛ በጣም ትልቁ አይ ቲንክ ሜካኒዝማችን ጸሎት ይመስለኛል ሴልስ ፐርሰን ሆኖ ኦርቶዶክስም ይሁን ፕሮቴስታንትም ይሁን ሙስሊምም ይሁን በምንም አይነት ሃይማኖት ውስጥ ይሁን ጸሎት ካላደረገ አይ ቲንክ እነዚህን ቻሌንጆች ማለፍ ይከብዳል ብዬ አስባለሁ ወይ ደግሞ አውቶማቲካሊ ከስራው ይወጣል ለምን በጣም ቻሌንጅ ነው እንደ መሰለ ከብዙ ሰው ጋር ስትነጋገር ሉዝ የምታረገው በጣም ብዙ ኢነርጂ አለ እሱ ነገር ደግሞኛ ኢነርጂ ቡስት ያደርገዋል መሰለኝ ጸሎት ማድረግ አይ ቲንክ በሱ ነው ምናልፈው ያስባለሁ ቻሌንጂንግ የሆነ ነገር ስለሆነ እሱ በራሱ ይሄ አንደኛው ነገር ሰርቪስ አስተውጡ እኔ ሰርቪስ ወጣ ብቻ አይደለም ኦፊስም ቁጭ ብዬ የሆነ ደንበኛ ራሱ ካመነጨጨቀኝ የሚቀለኝ ለኔ ውዳሴ ማርያም ገብቼ ማንበብ ነው እንደኔ ማለት ነው ውስጤን ያቀልልኛል ለኔ ማለት ነው ማለት በቃ የሆነ እንትኔን እሷ ትፈታልኛለሽ ብዬ አስባለሁኝና ከዛ ወዲያው የሆነ ለውጥም አይበታለሁ እኔ በራሴ ስላየሁት ይሄ ምንም ጥያቄ የለው በሁሉም የሃይማኖት ተከታይ ብዙ ሰው ስለሚያየው ጠቅላላ አድርገን እናውራው ብዬ ነው እንጂ ትክክል ነሽ መንፈሳዊ የሆነው ህይወታችን ነው ይሄንን ያለማይ ፈተና እንድናልፍ የሚረዳ አሁን ቴምር ሪል ስቴት ነው እየሰራሽ ያለሽው አሁን ላይ እንዴት ነው ሰው ሊያገኝሽ የሚችለው መግዛት ቢፈልግ ይሄንን ፖድካስት አይቶ እንዴት ነው ኮንታክት የሚያደርግሽ ስልክ አለ እሺ ባንተን በኩል አስቀምጥላችኋለሁ ስልኬ አሁን ላይ ደግሞ ሞር እንትን ላይ ያለነው ዲስካውንት ላይ እስከ መስቀል ምናምን የሚቆዩ ኦልሞስት ይሄ መስከረም ወር ላይ የሚቆዩ ብቻ መስከረም ካለፈ በኋላ የማይገኙ ዲስካውንቶች አሉ አሁን ቀደም እንዳወራ ነው ማለት ነው ለምሳሌ 100% ለሚከፍል 35% ምናምን እንዳልኩ አይነት ዲስካውንቶች ባይዘው 100% ለሚከፍል ብቻ አይደለም 40%ም ለሚከፍል ደንበኛ ከሚከፍለው 40% ላይ 20% ዲስካውንት አለ እስኪ እንትኖቹን ንገሪን ያሉትን ዲስካውንቶችና ዋጋዎች ሱቅ አለ መኖሪያ ቤት አለ ሱቆች ፒያሳ አሉን ጋርመንት አለን ጋርመንት ኦልሞስት ያለቀ ነው የፒያሳውን በአንድ አመት ውስጥ የሚረከብ ነው እነሱ አሉን እነሱ ጋር ከ5.9 ሚሊዮን ብር ጀምሮ አጠቃላይ ክፍያቸው ከስንት ከ5.9 ሚሊዮን ብር እነሱ ግራውንድ ላይ የሚገኙ ናቸው ሱቆች ናቸው ኦልሞስት እሱ ጋር ሆነኛ እየጨረስን ነው ቶሎ የሚመጣ ደንበኛ ካልሆነ በስተቀር አይኖርንም የትኛው ነው የፒያሳው የፒያሳው የጋርመንቱም ላይ ቤቶችም አሉ ግንባታውም እሱ ኦልሞስት እያለቀ ነው በአንድ አመት ከ5 ወር ውስጥ የሚረከቡት ነው ቤቱንም ሱቁንም እሱ ላይ ያለን ከዛ ውጭ አያት አለን አሁን ላይ ማለት ነው 2 ሳይቶች አሉ አያት 3 ሳይት ነበረን አንዱ ግን አልቋል ተሽጦ 2 ሳይቶች ግን አሉን እዛው ጋር ከባለ 2 መኝታ ጀምሮ ነው እነሱ ከ86 ካሬ ጀምሮ አሉን አያት ጋር እስከ 139 ካሬ ባለ 3 መኝታ ድረስ እነሱ ላይ 35% ዲስካውንት አሁን እንደነገርኩ ከ100% ላይ 35% ዲስካውንት አላቸው ከዛ ውጭ ፒያሳ ሊሴ ገብረ ማርያም ትምህርት ቤት ጋር እሱም ጋር አለን ሳይቶች እነሱ ናቸው ያው የሚፈልግ ሰው ስልኬን አስቀምጣለሁ በጣም አሪፍ ብዙ ሰው ኮንታክት ያደርግሻል ብዬ አስባለሁ አብሶ ደግሞ ይሄንን ፕሮግራም የሚያዩ ስለ ኢንቨስትመንት በደንብ የገባቸው ብዙ ሰዎች አሉ ሱቁም ላይ ሆነ መኖሪያ ቤትም ላይ ምንድነው አሁን የሚያጨበረብረውና ብዙ ኖይዝ ስለበዛ ጫጫታው ስለበዛ ትክክለኛውን ነገር መለየት ከባድ ስለሆነም ነው ሌላው እንድናነሳ እንፈልገው ያከፋፈል ሁኔታው እንዴት ነው የሚሆነው አንዳንድ ጊዜ ከባንክ ጋር ይገናኛል አንዳንድ ጊዜ ደግሞ ከባንክ ውጪ ያሉትም ነገሮች እንደ አማራጭ የሚቀመጡበት ሁኔታ አለ በዶላርና በገንዘብ በብር ሲሆን ሌሎችም ካከፋፈል ሁኔታ ጋር አንድ ሰው ቢፈልግና ቢመጣ እንዴት ነው የክፍያ ሁኔታው የሚሆነው እኛ በዶላር አንሸጥም በኢትዮጵያ ብር ነው የምንሸጠው
ቀደም ገልጬልህ ነበር የተወሰነ ፖይንት ላይ ምንም አይነት ወለደኛ የለውም ለምሳሌ በ3 አመት ውስጥ ቤቱን የሚረከበው ቢሆን ለራሱ በ3 አመት ውስጥ እኛ ዶላር ቢጨምር ምን ቢጨምር ሲሚንቶ ቢጨምር ደንበኛውን አይመለከተው ስለዚህ መጀመሪያ ላይ በተዋዋለበት ነው የሚያልቀው ይጨርሳል 10 ሚሊዮን ካልነው 10 ሚሊዮን ነው ሰውየው የሚጨርሰው 5 ሚሊዮን ካልነው በ5 ሚሊዮን ነው የሚጨርሰው እንትን የለውም አከፋፈሉ እንዴት ነው የኛ የራሳችን ሪስቴቱ አከፋፈል ሁኔታ አለው ለምሳሌ 10% ከገዛ በ16 በ17 ዙር ቤቱን እስክትረከበው ድረስ ብሩን እየቀናነሰ የፎይታ ጊዜ እየሰጠህ ያስከፍላል በአንዴ ይሄን ያክል ብር አምጣ ብሎ አይጠይቀ እንደሱ አሉን እስከ 17 እስከ 16 ዙር የሚደርሱ ያከፋፈል ሁኔታዎች አሉ እንትን የለንም እኛ እንደነገርኩ ወለደ ስለሌለው በዛው ነው የሚቀጥለው ባንክም የለንም ለምንድነው ብዙ ሰው አሁን አይ ቲንክ ደንበኛ አንደርስታንድ የማያደርገው ነገር አለ ባንክ ሲባል ወለዱ በጣም ብዙ ነው ወለዱን ነው መጀመሪያ መጠየቅ ያለበት እሱን ወለድ በምን ያክል ጊዜ ነው በ20 አመት ካለው አሁን 20 አመት ሙሉ የሚወልደውን ወለድ አስበው ባንክ ላይ ሌላ አንድ ቤት እኮ ሊያስገዛ የሚችል ብር ሊሆን ይችላል እና የኛ አይ ቲንክ ድርጅቱ በወለድ አይሰራ በእንትን አይሰራ በባንክም አንሰራም ከባንክ ጋር እናያይዝ ካርታ አዘጋጅተን ምናምን እንሰጣለን 85% ሲደርስ ቤቱ ራሱ ደንበኛው ማስያዝ ከፈለገ ማስያዝ ይችላል እኛ ግን ባንክ አናቀርብም ለደንበኛችን ኖርማሊ አከፋፈሉን ብቻኛ ሰፋ እናደርግለታለን እሱን አይነት ነገሮችን እንፈጥራለን ለደንበኛው እንዲመቸው ፍሌክሲብል የሆነ ያከፋፈል ሁኔታ እንፈጥራለን እንጂኛ ባንክ የለን ኦኬ የካርታ ሁኔታ በምን ያህል ጊዜ ውስጥ ነው ካርታ የሚረከበው ደንበኛው ይሰጠኝ ብሎ ካመለከተ እኛ ደግሞ 85% ቤቱ ከደረሰ ከ2 እስከ 3 ወር ባለው ነው የሚለው በህጉ መሰረት ኦኬ ለምሳሌ አሁን የቤቱ 85% ደርሶ ምን ያህል ክፍያ ላይ ሲደርስ ነው ካርታ የሚሰጠው 85 በፕሮግረስ ነው የሚከፍሉ ባይዘው ደንበኞች በፕሮግረስ ማለት በተሰራው ልክ ያየህ ለምሳሌ እኔ አሁን ድሮ ምን ይደረግ ነበር መሰለ ባይዘው ባዶ መሬት ትገዛዋለህ ከዛ ሊሰራ ነው እንደዚህ ነው ወይም ደግሞ በ3 ወር 5 ወር ጋፕ ክፍል ስለተባልክ ብቻ ትከፍላለህ እንደዛ የለም እኛ ጋር ተሰርቶ ያየው ነው የምትከፍለው ለምሳሌ አግሪመንቱ ላይ ስትፈራረም የገዛው አንደኛ ፎቅ ላይ ሆኖ ከሆነ ቀጣይ ፔመንት 3ኛ ፎቅ ወይ 4ኛ ፎቅ ሲደርስ ከሆነ 4ኛ ፎቅ መድረሱን አይተ ነው የምትከፍለው ይጻፋል እሱ ነገር ማለት ነው በዛ ነው ልክ 85% ሲደርስ ደግሞ ደንበኛው እርግጠኛ ነኝ ከ60% ከ70% በላይ ይከፍላል ቤቱ እዛ ላይ ከደረሰ ማለት ነው የሚቀራው የተወሰኑ ስራዎች ናቸው ማለት ነው ቤቱ 85% ደረሰ ማለት ኦልሞስት ኮለኑ ቆሞ ስትኑ አልቋን ስኬሌተን ቆሞ አልቋን ብሎኬት ተደርድሯል ምናምን ማለት ነው ፓርቲሽን ተሰርቷል ፓርቲሽን ካልተሰራ ለእያንዳንዱ ለተናጠል ካርታ መጠየቅ አትችልም የቦታው ካርታ ነው እንጂ ያለህ የተናጠል ካርታ አይሰጥም የተናጠል ካርታ እንዲሰጥህ ፓርቲሽን ያስፈልጋቸዋል ካሪያቸው መታወቅ አለበት ልክ እሱ ላይ ሲደርስ ካርታ ይሰጣል ለእያንዳንዱ በገዛው ቤት ልክ ሲጠይቅ ካርታውን ይሰጣዋል ማለት ነው ስለዚህ ያንንም በፈለጉበት ጊዜ እየሄዱ መከታተልም ደግሞ ይችላሉ አዎ ደንበኛው ልክ እንደዚህ ሲደርስ 85% ምናምን ሲደርስ በግንባታው መሰረት እኔ አሁን እንትን እንዲል ፈልጋለሁ ካርታ እንትን ላለው ምናምን ይላል እኛ እንሰራለን በቴምር ስቴት ነው ከዛ ራሱ ወደ ራሱ ስም ያዞራል ለሱ ነው የሚደረገው ሌላው ደግሞ እንድናነሳ እንፈልገው አብዛኛው ሪል ስቴቶች በምን አይነት ማቴሪያል ያንን ነገር እንደሚገነቡ በግልጽ አያሳውቁም የሚያሳውቁ ጥቂት ናቸው እና ለምሳሌ አሁን እኔ አንድ ቤት ምገዛ ከሆነ እና ለመግዛት ስመጣ ወደ አንቺ ምኖርበት ከሆነ ረጅም አመት ሊያገለግለኝ ነው የምፈልገው ያ ቤት እንጂ አሁን የበፊት ኮንዶሚኒየሞች ነው አሁን ካየሻቸው የሆነ ነገር የሚያፈስ እንደዚህ አይነት እንትኖች አሉ ማቴሪያሉ የማቴሪያሉ ጥራት ምን ይመስላል በምንድነው የሚገነቡት እሱንም ንገሪን እስኪ ለየት የሚያደርገው ምንድነው ቴምር ስቴትን ከሌላው አንደኛ ነገር በጥራት ነው አሁን እንደነገርኩ ቅድም ዲስካውንት አድርገን እንሸጣለን ብያለሁ በተለይ ደግሞ ጥራት ያለው ቤቶችን ለደንበኞች በቅናሽ ዋጋ በማቅረብ በሚል ነው የተሸለምነው እነዚህ ነገሮች ዲስካውንት ማድረጋችን ብቻ አይደለም አየህ ለየት ያደረገን ጥራት መኖራቸው ነው ዲስካውንት ኖራቸው በደንብ ጥራት ያላቸው ነገሮች ማቅረባችን ነው ተመራጭ ያደረገን ከዛው ደግሞ ምንድነው
ጥራቱን ስታይ ብዙ የሚቀመጡ ነገሮች አሉ ለምሳሌ የምንሰራቸው የኮለን ምን ሞላቸው ነገሮች ማቴሪያሎች ምን ተጠቀማቸው ብረቶች ወይም ቲክነሱ ምን ይባላል አሁን ይሄ ቲክነስ መኖሩ በ24 ቲክነስ ነው ብዙ ጊዜ የኛ የምንሰራው ለምንድነው እሱ ወደታች ድምጽ ዲስተርብ አያደርግህም ከላይ ያለ ነገር ወደታች እቃ ሲወርቅ ምን ሲል አሁን ይሄ ኮንዶሚኒየም ላይ ምናምን እንዳንተ ቀደም እንዳልከው ይሰማል አንተም ወደታች ተለ ወደታች ለለው ሰው ይሰማዋል እሱ ነገር አይፈጠር ሶ ዲስተርባንስ አይኖርም ማለት ነው እሱን ነገሮችን መጥቀነስ መቻል አለበት ስለዚህ ለባለ ትዳር ጥሩ ነው ይያልሽ ለብዙ ነገር ከዛ ውጭ ደግሞ ምን መሰለህ እነዚህ ቤቶች ተሰጥላቸው ሲሰሩ ይሄ ደንበኛውን ያማከለ ሎኬሽን መሆን በራሱ ልዩ ያደርጋል የሚፈልገው ቦታ ላይ ቆንጆ ቦታዎች ላይ መሆናቸው አሁን ሽጠንጨርሳን ያልኩ ደራርቶ አደባባይ ጋር ያለው አያት እዛው አደባባይ ላይ ሶ ላይ ንግድ ለምናምን በጣም ተመራጭ ቦታ ነበር ወደታች ያሉት ሱቆች ምናምን ስላሉት ማለት ነው ሶ ደንበኛውን ሎኬሽን ራሱ ዋይዝ መኖሩ ጥሩ ቦታ ላይ መሆኑ ደንበኛው እንዲመርጠው ያደርጋል ለየት ያደርጋል እሱም ሌላ ፖይንት ነው ከዛ ውጭ ደግሞ 7 ሳይቶችን አስረክቧል ቴምር 10 አመት ሆኖታል ከተመሰረተው ኦልሞስት አሁን 2008 በኢትዮጵያ አቆጣጠር ነበር የተመሰረተው አሁን ኦልሞስት 10 አመት እየሆነ ነው በእነዚህ 10 አመቶች ውስጥ ኦልሞስት ከ350 ያላነሱ አባወራዎችን የቤት ባለቤት አድርጓል ሶ አሁን ደግሞ በጣም ብዙ ሳይቶች ስላሉን ከዛ በላይ ሰዎችን ባለቤት እናደርጋለን እሱ በራሱ ለደንበኞች ታማኝ ነው መቆየቱ አንድ የተሻለ ነገር ነው ምናስረክባቸው ቤቶች ብዙ ጊዜ ሰሚ ፊኒሽድ ናቸው ለምንድነው ደንበኛ እንደ መልካችን እንደ ባህሪያችን የተለያየነንና እኛውን ፉል ፊኒሽድ አድርገን ብንሰራው ይሄ ሴራሚኩ አልወደድኩትም አያምረኝም ይላል የግርግዳው ቀለም አልተመቸኝም ይላል የተገጠሙት መብራቶች እኔ እንደዚህ እንዲሆን አልፈልግም ይላል በጣም አስቸጋሪ ነው ለመሸጥ ለሴልስ ፐርሰኑ የሚያስቸግራል ለድርጅቱም የተለያዩ ሌላ ተጨማሪ ወጪ ሊያስወጡ የሚችሉ ነገሮችን ያመጣሉ ሶ ሰሚ ፊኒሽ ስታረጋው ግን ሰውየው ቤቱን በፈለገው መልኩ መስራት ይችላል ለምሳሌ ፓርቲሽን ስንሰራኛ በብሎኬት ነው የምንሰራው ኮለን አይነካም ፓርቲሽኑን ግን ውስጡን ቤቱን እንደፈለክ ካፈራርሰህ መስራት ትችላለህ አንተ በደንበኛው ቤቱን ከገዛው በኋላ ማይነኩ ነገሮች አሉ እንደነገርኩ ኮለን አይነካም ሳኒታሪ እንትኖች አይነኩም የመብራት የውሃ ናምንላቸው ማለት ነውና እንትን የሽንት ቤት የምናም ጽዳት ማስወገጃ እንትኖች አይነኩም ለምን ከነካቸው ከአንድ ቦታ ወደ አንድ ቦታ ከቀየርካቸው ባንተ ቤት ትክክል ነው የሁሉም ወደታች የሚወርደው እነሱን በማይነኩ መልኩ ማስተካከል ይችላል ሰሚ ፊኒሽድ ሲሆን ፉል ፊኒሽድ ሲሆን ግን ኦልሞስት ቀለም የተቀባ ሴራሚክ የተሰራ ቤት ማስተካከል ይከብዳል ሶ ከሱ አንፃር ሰሚ ፊኒሽድ ሞር አፕሮፕሪየት ነው ከሱ አንፃር ነው ሰሚ ፊኒሽድ መጀመሪያም ሰሚ ፊኒሽድ ነበር ወይስ ከጊዜ በኋላ ነው የተቀየረው ብዙ ጊዜ በፉል ፊኒሽድ የሚታወቁ ሪስቴቶች አሉ ግን የኛ ሪስቴት ብዙ ጊዜ ሰሚ ፊኒሽድ ነው የሚሰራው ሶ ሌላው እንድትነግሪኝ የምፈልገው ከ10 አመት በላይ እስካሁን ድረስ ቆይታችኋል ከዚህ በኋላ ምንድነው የምታስቡት አዲስ ነገር ምን ይዛችሁ ትመጣላችሁ ብዙ አዲስ ነገሮች ሊኖሩናል በያስባለሁ አሁን ያሉትን ሳይቶች ኦልሞስት ሽጣን እየጨረስን ነው ደንበኛው ቶሎ የሚመጣ ደንበኛ ላይ ነው እኛው ቦታ ያለን ሶ እነሱ ካለቁ በኋላ የመገናኛ ቄራ እንደዚሁም ሳር ቤት ሌላ ተጨማሪ ሳይትና እስካሁን ደግሞ በሪል ስቴት ደረጃ ተሰምቶ ታይቶ የማይታወቅ ቦታ ላይ ሳይት አለን ቃሊቲ ሪል ስቴት ተሰርቶበት አያውቅም እስካሁን ቴምር ስቴት አሁን ቃሊቲም ላይ ለመስራት አስቧልና ወደፊት ከሚመጡ ቅዶቻችን ውስጥ አንዱ እሱ ነው ስለዚህ አሁን ላይ የመግዛት እቅድ የሌለው ሰው ይዘጋጅ ለነዚህ ቦታዎች ወደፊት ከ1-2 ወር በኋላ እነሱ ይጀምራል እሱ እነሱ ላይ ሽያጭ እንጀምራለን ናይስ 2 ወር እኮ ማለት ቅርብ ጊዜ ነው ሶ አሁን መስከረም ላይ ነው ያለ ነው ስለዚህ ህዳር ወይንም ታህሳስ ላይ ይሄንን ቪዲዮ የሚያዩ ሰዎች አሁን በጠቀስሽልኝ ቦታዎች ላይ ሽያጮችንም ማከናወን ትጀምራላችሁ ናይስ በጣም አሪፍ እኔ ጥያቄዎችን ጨርሻለሁ ያንቺንም ኮንታክት ከስር እናስቀምጣቸዋለን ተጨማሪ ጥያቄ ያላቸው ሰዎች አንቺን ማግኘት የሚፈልጉ ሰዎች ከስር ባሉት ስልክ ቁጥሮች እየደወላችሁ እዚህም ስክሪኑ ላይ ያለውንም በመጠቀም ማግኘት ትችላላችሁ ምትጠይቂኝ ጥያቄ አለ እሺ እኔ አንተ ብዙ ጥያቄ ጠየከኛል ለምንድነው እኔ ለመጠየቅ የፈለከው ማለት ምን የሆነ ያገየው ጋፕ አለ ብዬ ስላሰብኩ ነው ሪል ስቴቱ ላይ ያየው ነገር ስለሚኖር ይመስለኛል ሶ
ለምን እኔን እንዳቀረብከኝ በጣም አሪፍ ሰው ላንቺም ለተመልካቾችም መግለጽ የምፈልገው በጣም ብዙ የሪል ስቴት ካምፓኒዎች ጥያቄ ያቀርቡልኛል ሄጄም እንድሰራ እንደገና የቱር ቪዲዮችን ቱር ነው አይደለ አንድ ሰው ሄዶ እዛ ቦታ ላይ እንትን እንዲያደርግ ምናምንና እኔ ራሴ ያልተመለሱልኝ መልሶች ነበሩ አብሶ ደግሞ ከገዢ አንግል ሆኜ ነገሮችን ሳየው የማይመለሱልኝ ሁሌ ማስታወቂያ ብቻ ሆነው የማልፋቸው ጉዳዮች ነበሩ ኦኬ እንደዚህ ያለ ጥሩ ነው ብዬ የማልፋቸው ማለት ነው ሶ ዲቴል ስለ ሪል ስቴቱ እንድናወራ ሁለተኛ ነገር ደግሞ በዓላትም ይሁን የሆነ ነገር ሲመጣ የሚመጡ ዲስካውንቶች እውነተኛ ዲስካውንት ናቸው ወይ የሚገዛ ሰው እንዴት ነው ማወቅ ያለበት ምክንያቱም 2-3 ጓደኞቼ እስካሁን ድረስ እየታገሉ ቅርብ ያሉ እየታገሉ ስልሽ የተገባላቸው ቃልና ከዛ በኋላ የሆነው ነገር ደግሞ አንድ አይደለም ስለዚህ እሱንም ነገር በደንብ ለማጥራት ነውና ፐርሰናሊ እኔ ጋር የነበሩ ጥያቄዎች መልስ አግኝቻለሁኝ ከዚህ የበለጠ ግን የሚገዛ ሰው ፐርሰናሊ ከሱ የህይወት አንግል ጋር ሲኖር እንዴት ነው መኖር የሚፈልገው ምን አይነት ቤተሰብ ነው ያለው ምናምን የሚሉት ነገሮች ጋር ተያይዞ ደግሞ ቀጥታ አንቺን አግኝቶ እንደ ምንድነው ኮንሰልትም መደረግ አለበት አንዳንድ ሰው እንትን ላይ አለ አይደል አሁን ትዳር ላይ ቅድመ ትዳር አለ ወደ ትዳር ከመግባቱ በፊት ልክ እንደዛ ቤትም ከመግዛቱ በፊት ማማከር መቻል አለበት መጀመሪያ ላይ ይሆነኛል አይሆነኝም ምናምን የሚሉትን ነገሮች በደንብ እንዲያስተውል ስለፈለኩኝም ነው ከዚህ በፊት የሰማው ነገር ሊኖር ይችላል ስለ ቴምር አሁን እኔ ደግሞ የነገርኩ ነገር አለ ሶ እንዴት አየው ሶ በደንብ ግልጽ ሆኖልኛል አንድ ሰው የት ነው ኢንቨስት ማድረግ ያለበት ምክንያቱም በጣም ብዙ ሪል ስቴት ካምፓኒዎች አሉ ሶ ቴምርም ለመሸለም የበቃበት ራሱን የቻለ ጠንካራ ጎኖች ስላሉት ነው እንጂ አሁን ላይ የትኛውም አዋርድ ዝም ብሎ አይሰጥም በፊት ላይ የሆኑ ነገሮች ሊኖሩ ይችላሉ አሁን ሰው ያውቀዋል ሶ በማርኬቲንግ ስቴጅ አንድ ነገር ለማርኬት ስታወጪው ሰው አያውቀውም ማለት አይቻልም በጣም ብዙ ሰው ያውቀዋል እውነተኛ ነው እውነተኛ አይደለም ትክክል ነው አይደለም የሚሉትን ነገሮች በደንብ ያውቀዋልና ቴምርም ትክክለኛ ነገር ይዞ ስለቀረበ ነው እዚህ ጋር አንቺም የመጣሽው ተሸላሚ የሚሆነውና ያንንም አግኝቻለሁ ሶ ተመልካቾችም አሁን ላይ የመግዛት ፕላን ካላቸው አሁን ላይ ትክክለኛ ገዢ ከሆኑ ምንድነው ኳሊፋይድ ነው አይደል ከሆኑ መተው አንቺን ኮንታክት ቢያደርጉሽ እኔም ሪከመንድ አደርጋለሁ ስልክ ቁጥሯ ይሄው እዚህ ጋር ከስር እዚህ ጋር እናስቀምጥላችኋለን እዚህ በጣም አድርጌ ነው ማመሰግነው እኔም አመሰግናለሁ ቴንክ ዩ የዛሬው ፖድካስታችን ይህንን ይመስላል በዚህ ፖድካስት ላይ በርካታ ቁም ነገሮችን እንዳገኛችሁ ሙሉ እምነት አለኝ በነገራችን ላይ ሰብስክራይብ ሳታደርጉ እየተመለከታችሁ ከሆነ ሰብስክራይብ አድርጉ እስካሁን ድረስ ደግሞ አብራችሁን ከቆያችሁ ይህንን ፖድካስት ወዳችሁታል ማለት ነው ስለዚህ ለምትወዷቸው ሰዎች ሁሉ ሼር አድርጉላቸው እናመሰግናለን